ጌታ ይባረክ። ምሳሌ ምዕራፍ 13ን ነው እንግዲህ የምንመለከተው ዛሬ። አስቀድመን 13ን እናያለን። ከዛ ደግሞ ወደ 14 እና 15 እንሄዳለን። ያው የምሳሌ መጽሐፍ በብዛት ንጽጽር ላይ ያተኮረ ነው እንደምታውቁትና ዛሬም ብዙ ንጽጽሮችን ነው የምንመለከተው እና ይህ ተቃራኒ ነገሮችን አንስቶ ሰለሞን በምሳሌ መጽሐፍ ላይ የነሱን ጥቅምና ጉዳትን በማነጻጸር ያስቀምጥልናል እና አንዳንድ ቃላቶችን በኋላ ላይ እንፈታቸዋለን። ነገር ግን ምን አይነት ንጽጽሮች አሉት፣ ምንድን ነው የምንመለከታቸው የሚለውን ስንመለከት ባለ አእምሮ ወይም ጠቢብ ልጅና ፌዘኛን ያነጻጽርልናል። መልካም ንግግር አመፀኛን ነፍስ ያነጻጽራል። እንደገና ደግሞ ተጠንቅቆ የሚናገርና እንዳመጣለት አፉ እንዳመጣለት የሚናገርን ሰው ያነጻጽራል። ሕይወቱን የሚጠብቅና ሕይወቱን የሚያጠፋ ሰው በማለት ያነጻጽራል። ከዛ ደግሞ ቁጥር 3 ላይ ስንደርስ ይሄ እንግዲህ እስካሁን 1 እና 2 ላይ ብቻ ያለ ንጽጽር ነው። በኋላ ግን ዲቴይሉ እንመጣበታለን። ቁጥር 3 ላይ ደግሞ ስንመጣ አስቦ የሚናገር አሁንም ደግሞ አፉ የመጣለትን የሚናገር በማለት ንጽጽር ያደርጋል። እሱንም እናያለን። ከዛ ደግሞ የትጉ ነፍስና የታካችን ነፍስ ወይም የሚጠግብና የሚራብን ወይም የሚሰራንና የሚመኝን ያለ ያነጻጽራል። ጻድቅና ኃጥእን ያነጻጽራል። ከዛ ደግሞ ጥበብና ትዕቢትን እንዲህ ያለ ብዙ ንጽጽሮችን ያሳየናል እና ስለዚህ አሁን የምንመለከታቸው አንድ በአንድ ስለሆነ ምዕራፍ 14 ላይ ምዕራፍ 13 ላይ ያሉትን እያንዳንዱን ነገሮችን እንመለከታለን እና የመጀመሪያው አነብላችኋለሁ። ባለ አእምሮ ልጅ የአባቱን ተግሳጽ ይሰማል፣ ፌዘኛ ግን ተግሳጽን አይሰማም በማለት የመጀመሪያው የሚጀምረው ባለ አእምሮ ልጅ የአባቱን ተግሳጽ ይሰማል፣ ፌዘኛ ግን ተግሳጽን አይሰማም ይለናል እና ይሄ ምን ማለት ነው የሚለውን ነገሮች እንመልከት። የመጀመሪያ ባለ አእምሮ የሚለውን ከቃሉ ሄደን ስናይ በብዛት ባለ አእምሮ የሚለውን ቃል ወይ ብልህ ብሎ ይተረጉመዋል፣ ወይ ጠቢብ ብሎ ይተረጉመዋል፣ ወይ አስተዋይ ብሎ ይተረጉመዋል፣ ወይ አዋቂ ብሎ ይተረጉመዋል። ስለዚህ ባለ አእምሮ የሚል ቃል ስታገኙ ምን እያለን ነው መጽሐፋችን ማለት ነው? ጠቢብ የሆነ ሰው፣ አስተዋይ የሆነ ሰው፣ አዋቂ የሆነ ሰው እያለ ነው የሚናገረን። በኋላ ላይ ደግሞ ጻድቅ ወደሚለው ሲደርስ ታዩታላችሁ። ይሄኛውን ቃል ይዘን ስንሄድ ወደዛ ነው በቀጥታ የሚያመራልን ማለት ነው። ታዲያ ቃሎቹን ስንመለከት ሌላ የምንሰማው ቃል ደግሞ ይሄንን ባለ አእምሮ ያለውን ከምን ጋር ነው ያነጻጸረው ስንል ከፌዘኛ ጋር ነው ያነጻጸረው። ታዲያ ፌዘኛ ማለት ምን ማለት ነው የሚለውን ደግሞ እንመልከተው። ፌዘኛ የሚለው ቃል ብዙዎቻችን የምናውቀው የሚቀልድ ሰው፣ ጨዋታ የሚያውቅ ወይ ቀልድ የሚያውቅ ምናምን አድርገን ነው የምናስበው። ግን መጽሐፉ በዚህ ክፍል ላይ የሚያወራው ፌዘኛ የሚለው በእውነት ላይ የሚሳለቅ፣ በጽድቅ ላይ የሚሳለቅ፣ በኃጢአት ላይ የሚሳለቅ ሰው ወይንም ቧልተኛ፣ ቁም ነገር የሌለው ወይንም ደግሞ በሌላ አገላለጽ በኋላ ላይ እነሱንም ቃሎች እንመለከታቸዋለን። ደንቆሮ ይለዋል። እኔ አላልኩ፣ ደንቆሮ ይለዋል ፌዘኛ። ተላላ ይለዋል። እንደገና ደግሞ ጥበብ የጎደለ ይለዋል። በጣም የሚገርማችሁ ሌላኛው ደግሞ ደነዝ የሚል ቃል ይጠቀማል። ስለዚህ እነዚህ ሁሉ ፌዘኛ ለሚለው ተለዋጭ ቃል ሆነው የሚያገለግሉ ናቸው እና በዚሁ ክፍል ላይ የምታገኟቸው ቃላቶች ናቸው እና ምሳሌ መጽሐፍን ስትጠቀሙ የምታገኟቸው ነው። እንግሊዘኛው ላይ ሞከር የሚል ስኮፈር የሚል ቃል ታገኛላችሁ ማለት ነው።
በዋናነት እንድትይዙት የምፈልገው በቁም ነገር ወይም በእውነት ላይ የሚሳለቅ የሚለውን በኃጢአት የሚደሰት የሚለውን ወይንም ደግሞ ዝባዝንኬ አፍ የሚባል ትርጉም ያለው ማለት ነው። የማይጠቅምና ሌሎችን የሚያቆስል ንግግር ያለው ይህንንም የሚያዘወትር በሌላ አገላለጽ እብሪተኛ ብሎ ያስቀምጠዋል እና እነዚህ ሁሉ ቃላቶች ይሄ ፌዘኛ የሚለውን ወይንም ተላላ የሚለውን የሚመጥን ቃል ሆኖ እንመለከተዋለን ማለት ነው እና የዚህን ሰው ባህሪ ሲነግረን ፌዘኛ ተግሳጽን የማይሰማ ነው። ይሄ ሰው የማይሰማ ነው ሲል ይገባችኋል አይደለ? ሰምቶ ነገር ግን በዛ ላይ ሞክ የሚያደርግ የሚቀልድበት ማለት ነው እና በሰማው እውነት ላይ በያዘው እውቀት ላይ በተቀበለው የእግዚአብሔር አካሄድ ላይ የሚያላግጥ ማለት ነው እና ወይም ተግሳጽ ስታቀርቡለት ወይም እውቀት ስታቀርቡለት በእውቀቱ የሚያላግጥ እና በዚህ አይነት መልኩ ይፈቷል። እንግዲህ ጠቢብ የሚለውን ግን ከዚህ በተቃራኒ መልኩ አሁን እንዳየነው ጠቢብ የሚለው አስተዋይ፣ በተለይም ደግሞ ብልህ የሚለውን ቃል ትመለከቱታላችሁ። እንደገና ደግሞ ልባም የሚለውን፣ አርቆ አሳቢ የሚለውን፣ አዋቂ የሚለውንም ቃል ታዩበታላችሁ። ትሁት የሚለውን ለመታረም የሚሄድ ለመታረም የሚጓጓ አለማወቁን ሁል ጊዜ የሚያውቅ ብልህ የሚለው ማለት ነው። ጠቢብ የሚለው አዋቂ የሚለው ቃል እነዚህን ሁሉ የሚይዝ ነው። ይህም ብቻ ሳይሆን ራሱን ዝቅ የሚያደርግ ማለት ነው እና ይሄ ሰው እውቀትን ተግባራዊ ለማድረግ የሚጥር ሰው፣ እውቀት ብቻ ኢንፎርሜሽን ብቻ መረጃ ብቻ የሚሰበስብ ሳይሆን ያንኑ የሰማውና ያወቀውን የሚተገብር ነው። ጥበብ ማለት ተግባራዊ እውቀት ማለት ስለሆነ በተግባር የሚገለጥ እውቀት ጥበብ ይባላል እና እንግዲህ የተለያዩ አይነት ጥበቦች አሉ። እኛ ዛሬ የምናወራው መንፈሳዊ ጥበብ እና ይሄ ቴክኒካል የሆኑ ጥበቦች አሉ፣ ብዙ ሰዎች ጋር ያሉ ወይንም ታለንት አለ። እነሱን አይደለም የምናወራው። እኛ የምናወራው መንፈሳዊ ጥበብ አለ፣ የፍልስፍናም ጥበብ አለ። ግን እኛ የምናወራው በዋናነት የሚመለከተን ይሄ የምሳሌ መጽሐፍ የሚያወራልን መንፈሳዊ ጥበብን ስለሆነ እዛ ላይ ነው ቆመን የምንነጋገረው ማለት ነው። ታዲያ በዚህ ክፍል ላይ ሌላኛው የምንመለከተው ነገር ባለአእምሮ ልጅ ይልና የአባቱን ተግሳጽ ይሰማል የሚል ቃል እናያለን። ተግሳጽ የሚለውን ቃል ትንሽ መፍታት ይኖርብናል። እንግዲህ ሲጀምር ተግሳጽን የሚሰማና ተግሳጽን የማይሰማ ንጽጽር ነው። ጠቢብና ፌዘኛ፣ ብልህና ሰነፍ፣ አዋቂና አላዋቂ እያለ ይሄ የሚሰማና የማይሰማ ያለው ምንን ነው የሚሰማው? ምንን ነው ማይሰማው? ፌዘኛው ምንድን ነው ማይሰማው? አዋቂው ወይም ብልሁ ወይም ፕሩደንት የተባለው ወይንም ደግሞ ቨርቹስ የሚለው ወይንም ልባም የሚለው ሰው፣ አስተዋይ የሚባለው ሰው ምንድን ነው የሚሰማው? ምንድን ነው ማይሰማው የሚለውን ነገር እንድንመለከት ምንድን ነው ተግሳጽ የሚለውን እንመልከተው። ለምን ተግሳጽን ይሰማል ተግሳጽን አይሰማም የሚል ቃል ነው የቁጥር 1 ላይ የምንመለከተው። ባለ አእምሮ ልጅ የአባቱን ተግሳጽ ይሰማል ይለናል። ፌዘኛ ግን ተግሳጽን አይሰማም ይለናል። ቁጥር 13 ላይ ሄደን አንድ አፍታ እናንብበው። ትእዛዝን የሚያቃልል በትእዛዝ ተይዞ ይጠፋል፣ ትእዛዝን የሚፈራ ግን በደህንነት ይኖራል ይላል። አሁን ተግሳጽን ወይም ዘለፋን፣ በኋላም ላይ ዘለፋ የሚል ቃልን ትሰሙበታላችሁ። አሁን እዚህ ጋር ደግሞ ትእዛዝ ብሎት ያስቀምጠዋል። ትእዛዝ የሚል ቃል ያስቀምጠዋል። ስለዚህ ተግሳጽ ምንድን ነው? ስለ ተግሳጽ የመጀመሪያው ትርጉሙ እርማት የሚል ቃል። ተግሳጽ እርማት ነው። ደረጃዎቹ ነው የሚለያዩት። ዘለፋ ነው። ዘለፋ የሚለውም ቃል ከተግሳጽ ውስጥ አብሮ ያሉ ናቸው፣ ተለዋዋጭ ናቸው። አይነቱ የሚለያየው ዓላማው፣ ተግባሩና ግቡ አንድ ሆኖ ነገር ግን የሚወሰደው አንዳንዱ
ቅድመ ጥንቃቄ ነው። አሁን መጣ ማስጠንቀቂያ እሱ ተግሳጽ ተብሎ ይቀመጣል። አንዳንዱ ደግሞ ባለንበት መንገድ ላይ ወይንም በሳትነው ስህተት ላይ የሚመጣ ጠንካራ ቃል ዘለፋ፣ ጠንካራ ቃል አለንበት፣ ገብተንበታል፣ ስህተት መንገድ ላይ ነን፣ ወይንም ደግሞ በመንገዳችን እየሄድ ነው ያለው ነገር የሚያሳስት ነገር ውስጥ ገብተናል። ዘለፋ የሚባል ነገር ይመጣና እግዚአብሔር በላካቸው ወይ በአባት ወይ በአዋቂ ወይ በምንሰማው ሰው ወይ በቃሉ በተለያየ ነገር ዘለፋን ያስቀምጣል። ምን የሚል ልብን የሚከብድ አእምሮን የሚፈትን ውስጣችንን የሚፈትሽ ከበድ ያሉ ቃላቶችን ይልካል። ቀላል ቃል አይደለም እና ከበድ ያለ ቃል ይላክበታል። እሱ ዘለፋ ይባላል። በሌላ በኩል ደግሞ በአማርኛችን ተግሳጽ ነው የሚለው በእርግጥ ወይንም ደግሞ እርማት ኮሬክሽን የሚለውን ቃል ታገኙበታላችሁ። ነገር ግን ቅጣት ያለው ኮሬክሽን አለ። ቅጣት ያለው የሚያሳዝን ነገር ግን በኋላ ምላሹ መጨረሻው ግን መልካም የሆነ ዱላም ሊሆን ይችላል፣ ቃል ሊሆን ይችላል። ይሄ ሁሉ የተግሳጽ ፓርት ነው ብሎ ያስቀምጥልናል ማለት ነው እና እንግዲህ የመጀመሪያው ምሳሌ 13:1 ላይ የምንመለከተው ነገር ይሄንን ነው። ባለ አእምሮ ልጅ የአባቱን ተግሳጽ ይሰማል፣ ፌሰኛ ግን ተግሳጽን አይሰማም ብሎ ተግሳጽ ወይም እርማትን የሚሰማውን ባለ አእምሮ ነው ይለዋል። ባለ አእምሮ ነው የተባለው ሰው የሚታረም ሰው ነው እንጂ ፐርፌክት የሆነ ሰው አይደለም። የሚስተካከል ሰው ነው። እያጠፋ የሚመለስ ሰው ነው። የማያውቀውን ለማወቅ የሚፈልግ ሰው ነው። ትክክል ባልሆነ መንገድ ሲሄድ ይሄ ትክክል አይደለም ሲባል ወደ ትክክለኛው ጥበበኛ ነው፣ አስተዋይ ነው፣ ብልህ ነው ይላል። ብልህነት፣ አስተዋይነት ፕሮግረሲቭ እንደሆነ ሂደታዊ እንደሆነ እያረምን እየጣለን የምንሄደው እንደሆነ ጳውሎስ ሲናገር እንደ ልጅ አስብ ነበር፣ እንደ ልጅ ቆጥር ነበር፣ እንደ ልጅ እናገር ነበረ አለ። ነገር ግን አዋቂ ሰው የልጅነትን ጠባይ ሁሉ ሽር ያለው አለ። ስለዚህ እንደ ልጅ ማሰብ የእድገት ሂደት ነው፣ ማደግ ነው፣ ራሱ ማደግ ነው። አንዳንድ ጊዜ በጣም ብዙዎቻችን መሳሳትን አንፈልግም። ወይ ደግሞ ሱቅ ካላችሁ፣ ድርጅት ካላችሁ፣ ራዕይ ካላችሁ፣ ሚኒስትሪ፣ ቤተክርስቲያን ስትመሩ መሳሳታችሁን ሰዎች እንዲያውቁ እንኳን አትፈልጉም። ነገር ግን እግዚአብሔር ይፈቅድላችኋል። አይደለም በዚህ መልእክት መስሏችሁ የተናገራችሁት ከልባችሁ እናንተ መስሏችሁ በተናገራችሁት እንድታድጉ እንጂ ተኮንናችሁ እንድትርቁ እግዚአብሔር አይፈልግም። ጥቅስ ሰጥታችሁት ለአንድ ሰው ሌላ ነገር ቢያጋጥመው ሁለተኛ ጥቅስ ብሰጥ እንዳትሉ። ጸልያችሁለት ነገሩ ባይከናወን ባይሳካለት አልደግመውም አይባልም፣ እቀጥላለሁ ይባላል። እቀጥላለሁ፣ በሚቀጥለው አሻሽዬ እመጣለሁ። አሁን ሁሉም ሰው አሁን ፐርፌክት አያይም፣ በድንግዝግዝ ነው የሚያየው። ጳውሎስ እንኳን በድንግዝግዝ ነው የምናየው አለ። በጨረፍታ ነው አለ። ግሊፕስ ነው። ምን ማለት ነው? የሆነች ያክል ክፍል ነው ያየ ነው አለ። ትንቢቱ ቢሆን እውቀቱ ቢሆን በከፊል ነው። የተወሰነች ጨረፍታ ናት። የተወሰነች ተቆርሶ ነው የተሰጠን ነው ያለው እና ባለ አእምሮ ነው፣ በሳል ነው፣ አስተዋይ ነው፣ አዋቂ ነው የተባለው ሰው የሚታረም ሰው እንደሆነ ልብ እንድትሉ እፈልጋለሁ እና ባለ አእምሮ ልጅ የአባቱን ተግሳጽ ይሰማል፣ ፌዘኛ ግን ተግሳጽን አይሰማም በማለት ያስቀምጠዋል። ፌዘኛ ተግሳጽን አይሰማም ይላል። እንግዲህ ይሰማል የሚለው ማንን ነው ስንል ባለ አእምሮን ነው። መስማቱ ነው። አሁን ባለ አእምሮ ወይም ጠቢብ ወይም ብልህ ያስባለው ምን ማለቱ? መስማት መቻሉ። ይቆራረጣል ወይስ ይሰማችኋል? ይሰማል። ይሰማል የሆነ እሺ። ስለዚህ ምንድነው የምናየው እዚህ ላይ? የሚሰማ ሰው
ተግሳጽን የሚቀበል ሰው፣ እርማትን የሚሰማ ሰው፣ ዲሲፕሊን የሚሆን ሰው፣ ስርዓት የሚይዝ ሰው እሱ ብልህ ሰው ይባላል። የተስተካከለ አይደለም፣ ሊስተካከል ልቡ ፈቃደኛ የሆነ ትሁት የሆነ ሰው እሱ ብልህ ብሎ መጽሐፍ ቅዱሳችን ያስቀምጠዋል። ፌዘኛውን ደግሞ ምን ይለዋል መሰላችሁ? እዚሁ ክፍል ላይ አንድ ቃል ላንብላችሁ ወጣ ብዬ ምዕራፍ 2 ቁጥር 24 ላይ አይ ቲንክ ምዕራፍ 21 ነው። በነገራችን ላይ ዛሬ የማነብላችሁ አብዛኞቹን ቃሎች በ1980 ትርጉም በኢትዮጵያ የመጽሐፍ ቅዱስ ማህበር ባሳተመው ተሻሽሎ በቀረበው ቀለል ያሉ ቃላቶች አሉት። በእርግጥ ይህን መጽሐፍ ቅዱስ ብዙዎቻችሁ ጋር ይኑር አይኑር አላቅም። ይሄ የኢትዮጵያ መጽሐፍ ቅዱስ ማህበር ያሳተመው ነው እና በ1980 ዓመተ ምህረት የታተመው ነው። እንደዚህ ሲል አስተዋይ ልጅ የአባቱን ተግሳጽ ይሰማል። ባለአእምሮ የሚለውን ብልህ የሚለውን ማለት ነው። ወይንም ደግሞ በአዲሱ መደበኛ ትርጉም ላይ ደግሞ ጠቢብ ልጅ ብሎ የአባቱን ምክር በማስተዋል ይሰማል የሚለው ነው። ጠቢብ፣ ባለአእምሮ፣ እዚህ ጋር ደግሞ አስተዋይ የሚለውን ቃል ብልህ እያለ በተለያዩ ቦታው ላይ የሚገልጸው ማለት ነው። ከዛ ግን ፌዘኛ የሚለውን እብሪተኛ ሰው ግን ከስህተቱ ከቶ አያምንም ይላል። አሁን ይሄንን እብሪተኛ ያለውን ፌዘኛ የሚለውን እንደሆነ ለማሳየት ስለፈለኩ ነው። ምዕራፍ 21 ቁጥር 24 ላይ ሄደን አንድ ቃል እናነባለን። ምዕራፍ 21 24 ላይ ኩሩና ተጓዳጅ ሰው ፌዘኛ ይባላል። እየሰማችሁት ነው። ፌዘኛን እየተረጎመልን ነው። በኋላም ላይ ፌዘኛን፣ ጠቢብን እየተረጎመው ራሱ መጽሐፉ ምን ይለዋል፣ ቅድም ያልናቸው ትርጉሞች በመጽሐፍ ውስጥ አሉ የሚለው እንድንፈትሸው ስለፈለግኩ ነው። ምን ይላል? ኩሩና ተጓዳጅ ሰው ፌዘኛ ይባላል፣ እርሱም በትዕቢት ቁጣ ያደርጋል ይለዋል። አሁን ይሄንን ቃል ደግሞ በዚህ በ1980 ትርጉም ላንብላችሁ። ምዕራፍ 21 ቁጥር 24 ትዕቢተኛና ትምክተኛ ሰው ፌዘኛ ነው ይለዋል። አሁን ፌዘኛ የሚቀልድ ምናምን አይደለም። የሚቀልድ በምንድን ነው የሚቀልደው ስንል በእውነት ላይ ነው የሚቀልደው። ስለዚህ ትዕቢተኛ ነው ይለናል። ትምክተኛ ነው፣ ምንም እኮ አያውቅም፣ ግን ትዕቢት አለበት፣ ውስጥ ትምክት አለበት። ከዛስ ምን ይላል? ትዕቢተኛና ትምክተኛ ሰው ፌዘኛ ነው፣ ትዕቢተኛ ከመሆኑ የተነሳ ለሰው አያስብም ይላቸዋል። እና ባህሪውን ሲነግረን ትዕቢተኛ ከመሆኑ የተነሳ ለሰው አሁን ለሰው የማያስብ ሰው ትዕቢተኛ ሰው ካገኛችሁ ፌዘኛ ነው። መጽሐፉ የሚነግረን ይሄ ሰው ሰነፍ ነው የሚለን። ይሄ ሰው በሌላ አገላለጥ ደነዝ የሚል ቃል ይጠቀማል። እና መቼም እንትንን ገላትያን ስታነቡ እናንተ የማታስተውሉ የገላትያ ሰዎች ሆይ የሚለውን ቃል ስትመለከቱት በጣም ጳውሎስ የተናገረው ቃል በጣም ከባድ ቃል ነው። ታውቃላችሁ፣ እዛ ላይ የተጠቀመው ዩ ኢዲየት ገላትያንስ ነው የሚላቸው። እናንተ ሰነፍ የገላትያ ሰዎች ኢዲየት ብሎ ነው የሚገልጻቸው። እና ማስተውል የደነዘ ዱኑዝ የሚባል ማለት ነው። እና ምክንያቱም ፈጥነው እንዴት ዞር እንዳሉ ተመልክቶ በጣም ያው የገላትያን መጽሐፍን ስታነቡ ጳውሎስ እንግዲህ ሌሎቹ መጽሐፎች ላይ ሁሉ ጸልዩልኝ፣ እንደዚህ ያርጉልኝ ምናምን ይላል። ገላትያ መጽሐፍ ላይ ግን አላለም። ጸልዩልኝ ሁሉ ሳይል የጨረሰው ቦታ ቢኖር ገላትያ መጽሐፍን ነው። ለምን? ቶኑ ራሱ ቁጣ ነበረበት እና አለማስተዋላቸውን አይቶ ነው። እና ኩራታቸውን ፈጥነው ፈቀቅ ማለታቸውን ምንድን ነው አዚም ያደረገባችሁ ብሎ እስኪደነቅ ድረስ የሆነ ነገርማ ሆኖባችኋል። ምክንያቱም ክርስቶስ ተስሎ ፊት ለፊታችሁ የነበረ ከመቼው ዞር አላችሁ? ከመቼው እንደዚህ ድረስ የማታስተውሉ ናችሁን? እንዲህ ድረስ ኢዲየት ናችሁ ይላቸዋል። እና ይሄም ቦታ ላይ የሚነግረን ምን አይነት ናቸው እነዚህ ሰዎች? ትዕቢተኞች ናቸው፣ ትምክተኞች ናቸው። ምንድን ነው ትዕቢተኛና ትምክተኛ ሰው ስትል? ፌዘኛ ነው፣ የማያውቅ ሰው ነው።
በተቃራኒው ደግሞ ብልህ ሰው ጠቢብ ሰው ምንድነው ስትሉ ትሁት ነው ይላችኋል። የማያውቅ ነው፣ ለምክር ራሱን የሰጠ ነው፣ ለእውቀት ራሱን የሰጠ ሁሉ ጊዜ ክፍት ነው፣ ሁሉ ጊዜ እንደማያውቅ ነው የሚያስበው፣ ለመማር ዝግጁ ነው። ክብር ለኢየሱስ ይሁን። እግዚአብሔር ይህንን ህይወት ያብዛልን፣ ይህንን ህይወት ይለግሰንና ሲተረጉመው ፌዘኛ ምን አይነት ነው ይለዋል። ትዕቢተኛ ትምክተኛ ሰው ፌዘኛ ነው ካለ በኋላ ትዕቢተኛ ከመሆኑ የተነሳ ለሰው አያስብም በማለት ያስቀምጠዋል ማለት ነው። እና ፌዘኛን ራሱ ሲተረጉምልን ትዕቢተኛ ኩሩ፣ ዝም ብሎ የሚኮራ እንደሚያውቅ አክት የሚያደርግ ነው በማለት ይናገረዋል። እንግዲህ እያንዳንዷ ቁጥር የተለያየ ትምህርት ስላለው አንዳንዱን ቁጥር በቁጥር ነው የምናየው፣ አንዳንዱ ግን ሙሉ መጽሐፉን ሐሳብ እናወራለን ማለት ነው። ከዛ በኋላ የሚያነጻጽረው አሁን ባለአእምሮና ፌዘኛውን ወይም ሰነፍ ብሎ የገለጸውን ካነጻጸረ በኋላ ተግሳጽ በመስማትና ተግሳጽን ባለመስማት፣ እርማትን በመቀበል ዘለፋን በመቀበል ወይንም ደግሞ ትምህርታዊ ቅጣትን ጭምር ቅጣትንም ያካተተ ነው። እያደገ ነው የሚሄዱ። በኋላ ላይ ስታዩት ልጅን ተግሳጽ ብሎ ነግሮት በኋላ ሄዳችሁ ስትሄዱ ልጅህን በበትር ብትመታው አይሞትም ብሏችሁ ይነግራቸዋል። በበትር ምታው ብሎ በአርጩሜ ምታው እያለ ይነግራቸዋል። በሕፃን ልብ ውስጥ ስንፍና ታስሯል፣ የተግሳጽ በትር ከእርሱ ያርቃታል ብሎ በትርንም ቀላቅልበት በማለት እግዚአብሔር ራሱ እንዴት የሚወደውን ልጅ እንደሚቀጣ ዲሲፕሊን እንደሚያደርግ ስለሚወደው ብሎ እዚህም ክፍል ላይ ታውቃላችሁ አይደለ? ቁጥር 24 ላይ እንደዚህ ይላል፣ በበትር ከመምታት የሚራራ ሰው ልጁን ይጠላል እና ልጁን የሚጠላ መሆኑን ማረጋገጫው ኔግሌክት እያደረገ ነው። ግን እሱ እኮ ለቤተሰብ መራራቱ ለልጁ መራራቱ አይደለም፣ ችላ እያለው ነው። እንደፈለግ ስራ ያውጣ ልጄ እያለው በበትር ማይመታው ከሆነ ማይቀጣው ከሆነ የተግሳጹ የእርምቱ የዘለፋው የቶኑ እያደገ ሄዶ ልጁ መመለስ ባለበት ደረጃ እንዲመለስ በትር ሲያስፈልግ በትር ካልሰጠው ልጁን አይወደውም ብሎ ነው የሚነግረን። እንግዲህ ይሄ ቃል እንደምታውቁት የተለያዩ ቦታዎች ላይ ታገኙታላችሁ አይደለ? ዕብራውያን ምዕራፍ 12 ቁጥር 5 ላይ እግዚአብሔር ስለሚወደን እንደሚቀስጸን እንደሚቀጣን ይናገራል። ወዳጆቼ ልጆች ያሏችሁ ሰዎች በጣም ብዙ ናችሁ ብዬ አስባለሁ። በተለይ ተስፋ ገና ሳለ ይላል መጽሐፍ ቅዱስ፣ ተስፋ ገና ሳለ ልጅህን ቅጣው ይላል። ከዛስ ያለበለዛ ግን ይሞት ዘንድ አትፍቀድለት ማለት በዚሁ ከቀጠለ ወደ ሞት ነው የሚነዳው። ብዙዎች የምናውቃቸው ወላጆች ልጆቻችሁን ቅጡ ስንላቸው አይ ዘመናዊነት ነው፣ ቁጭ ብሎ መነጋገር መደራደር፣ ማወቅ ያለባቸውን እስከ መቅጣት ድረስ ካልደረሰ ይሄ ሂደታችሁ በፍጹም ልጆቻችሁን አታገኟቸው። አንዱን ልንገራችሁ፣ የምታሳድጓቸው ልጆቻችሁ በሙሉ ነገ ወቃሾቻችሁ፣ ከሳሾቻችሁ፣ ነገ በተለያየ ነገር ስማችሁን የሚያነሱ ናቸው። ሌብሉ ነው የሚቀንሰው። የጠቀማቸውን ጥቅም ነው እንጂ የትኛውም ወላጅ የትኛውም ልጅ ለወላጁ እንዲያደርገኝ የሚል ይኖረዋል። እንኳን አደረግኩ ልትሉበት ኮንፊደንስ የሚሰጣችሁ ግን እንደ እግዚአብሔር ቃል ልጆቻችሁን መምራታችሁ፣ እንደ እግዚአብሔር ቃል መገሰጻችሁ፣ እንደ እግዚአብሔር ቃል መቅጣታችሁ፣ እንደ እግዚአብሔር ቃል እግዚአብሔር በእግዚአብሔር ፊት እንደ ኤፌሶን ላይ ይለን አይደለ? ኤፌሶን ምዕራፍ 6 ላይ እኮ ቁጥር 5 ላይ አይ ቲንክ ቁጥር 4 ላይ እንደዚህ ይላል፣ እናንተም አባቶች ሆይ ልጆቻችሁ በጌታ ምክርና በተግሳጽ አሳድጓቸው እንጂ አታስቆጧቸው ወይም አታስመርሯቸው። መረር እንዲሉ አታድርጓቸው፣ ግን ተግሳጹ እንዳይለይ። ተግሳጽ ምንድን ነው? ዲሲፕሊን ማድረግ ነው። መቀጣት ባለባቸው ጉዳይ ስርዓት እንዲይዙ መቅጣት፣ ማረም፣ ማስተካከል፣ በንግግር ደግሞ በአርጩሜ እና በሁለቱ መሄድ እንዳለብን ታዩታላችሁ። የእድገቱ ወይም የጥፋቱ ደረጃ ወይም የርምቱ ደረጃ ነው የሚለያየው የሚለውን ነገር እንድታስተውሉ ብዬ ነው። ከዛ በኋላ የሚናገረው ሰው ከአፉ ፍሬ መልካም ይበላል፣ የአመፀኞች ነፍስ ግን ግፍን ትሻለች ይላል። አሁን እዚህ ጋር ደግሞ የምንመለከተው ነገር
መልካም ንግግርንና የአመፅ ነፍስ ተብሎ የተቀመጠውን ነገር እንመለከታለን ማለት ነው። ሰው ከአፉ ፍሬ መልካም ይበላል የሚለውን ቃል ስትመለከቱ እንግዲህ ፍሬ ብሎ ነው የሚናገረው። ፍሬ ከሆነ ዘሩ ውስጥ ነው ያለው ማለት ነው፣ ወይም ስሩ ውስጥ ነው ያለው። ስለዚህ ከልብ ሞልቶ የሚፈስ ነገር ነው በአፍ የሚገለጠው እንጂ በአፍ ዝም ብሎ የመጣ ነገር አይባልም። ሰው በልቡ ሞልቶ ከተረፈው በአፉ ይናገራል ነው የሚለው መጽሐፍ ቅዱሳችን። ስለዚህ የመጀመሪያው መሰራት ያለበት ውስጥ ነው፣ ልብ ነው። ንግግራችሁ መቆጣጠር። በኋላ ላይ አፉን የሚጠብቅ ነፍሱን ይጠብቃል ይላል። እንዴት ነው የምንጠብቀው አፋችንን ስንል፣ አፋችንን መጠበቅ የምንችለው ልባችንን መጠበቅ ስንችል ነው፣ ወይም አእምሯችንን መጠበቅ ስንችል ነው። መጽሐፍ ቅዱስ በአዲስ ኪዳን ላይ ልብ የሚለውን እኛ የክርስቶስ ልብ አለን የሚለውን፣ በሌላ ቦታ ላይ ደግሞ we have the mind of Christ ብሎ ማይንድ አለን ብሎ ይነግረናል። ይህንን ማይንዳችንን ደግሞ እንዴት ማድረግ እንችላለን ይለናል። በእግዚአብሔር ቃል ማደስ እንዳለብን፣ በአእምሯችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ይለናል። ይሄ ዓለም ለሚመጣልህ ነገር ሁሉ እንደፈለግ ተናገር ሊል ይችላል፣ ወይም የሰጠን እውቀት ሊኖር ይችላል። ነገር ግን በታደሰና በተለወጠ አእምሮ መናገር እንደሚገባ መጽሐፍ ቅዱሳችን ይናገራል። ስለዚህ የመጀመሪያው አንደበታችንን መቆጣጠር የምንችለው ወይም ከአንደበታችን የሚወጣ የከንፈራችን ፍሬ መልካም የሚሆነው ወይም ጥፋትን የሚያስከትለው የአንዳንድ የሰነፍ ቃል ለጀርባው በትርን ያስከትለዋል ይላል። እዚሁ ክፍል ላይ ሄደን በኋላ ላይ ታዩታል። ጀርባው ላይ በትር ያመጣበት። አንዳንዴ ምን ነው ባላልኩት መጽሐፍ ቅዱስ በጣም የሚገርመኝ ቃል ነው። ብዙ ቦታዎች ላይ አፍን ስለመጠበቅ ይነግረንና ይሄ አፍን መጠበቅ አንዳንዶቹ እንደው ራሱ ሰነፍ ራሱ ሆኖ ዝም ሲል ማለት ዝም ሲል ጠቢብ ተደርጎ ይቆጠራል። አለማውራቱ ራሱ እያለ ዝም ብሎ እየነቀነቀ ቢውል ይሻላል ይላል። ስለዚህ ትክክለኛ አስተዋይ የሆነ ሰው ምን ላይ መች ላይ መናገር እንዳለበት ያውቃል፣ መች ላይ ዝም ማለት እንዳለበት ያውቃል። በነገራችን ላይ አፉን የሚጠብቅ ነፍሱን ይጠብቃል የሚለው ተገቢ በሆነ ሰዓት ተገቢ ቃል የሚያወጣ ነው። ዝም ማለት ሲገባው ዝም የሚል ማለት ነው። ኢየሱስ ክርስቶስ ትዝ ይላቸዋል አይደለ? በጲላጦስ ፊት በቀረበ ጊዜ ዝም ነው ያለው፣ አፉን አልከፈተም መጽሐፍ እንደሚለን ማለት ነው። አንዳች አልመለሰለትም፣ ዝም ነው ያለው። አትናገርም እንዴ አለው፣ ዝም አለ። ለምንድን ነው ዝም ያለው? ሌላ ቦታ ላይ ተናግሯል። አንዳንድ ጊዜ ዝም የምንለው የሚያደርጉትን ከማድረግ ወደኋላ እንደማይሉ ካወቅን ዝም ነው የሚባለው። ገዳዮቻችን እንደማይለቁን ካወቅን ዝም ነው የሚባለው። ብንናገርም ከመግደል ወደኋላ ስለማይሉ ማለት ነው። ስለዚህ እኛ የሚመጣውን ትንሣኤ ተመልክተን ዝም እንላለን። እንደ ክርስቶስ በኋላ እኮ ጠየቁትና አንተ በእውነት የአይሁድ ንጉሥ ነህን አሉት። አዎን አላቸው። ደግሞ መናገር በሚገባው ሰዓት መናገር ማለት ነው። አፉን የሚጠብቅ ነፍሱን ይጠብቃል፣ ከንፈሩን የሚያሞጠሙጥ ግን ጥፋት ያገኘዋል ይላል። ከንፈሩን የሚያሞጠሙጥ የሚለውን ቃል ያመጣለትን የሚናገር የሚል ቃል ይናገራል እና አፉ ላይ የመጣውን ነገር የሚያወራ የሚል ቃል ወይንም ደግሞ ያለ ጥንቃቄ በሚናገር ሰው ላይ ጥፋት ይደርስበታል በማለት ጥንቃቄ የሌለው አነጋገር እንዳለ ይነግረናል ማለት ነው። ስለዚህ አንደበታችንን መጠበቅ እንዳለብን ያመለክተናል። በአዲሱ መደበኛ ትርጉም ላይ አፉ እንዳመጣለት የሚናገር ግን ይጠፋል ይላል። አፋችሁ ያመጣላችሁን እንዳታወቁ። ልባችሁ ምን ይላችኋል? አእምሯችሁ ምን ይላችኋል? አንደበታችሁን ሳይሆን ልባችሁን ጠብቁ፣ የሕይወት መውጫ በእርሱ ዘንድ ነውና አጥብቀህ ልብህን ጠብቅ ተብሏል። ልባችሁን አስባችሁ አውሩ። በሕይወታችሁ ዘመን ሙሉ ሰው አንዴ ካመለጠው በኋላ አይመለስም። የወጣ ከአፍ የወጣ ነገር የምትጸጸቱበት ነው እና ባትናገሩ ይሻላል፣ ብትተውት ይሻላል፣ ብትጎዱ ይሻላችኋል፣ ዝም ብትሉ ይሻላችኋል፣ እንዳላዋቂ ብትቆጠሩ ይሻላችኋል። አንዳንድ ቦታ ላይ መናገር በሌለባችሁ ጉዳይ ላይ አትናገሩ፣ ዝም በሉ። አፋችሁ የመጣለት እንዳይናገር ተቆጣጠሩት። በጣም ራስን ዲሲፕሊን ማድረግ ይጠይቃል። መናገር እየፈለ አንዳንድ ጊዜ በተለያየ በትራንስፖርት ላይ በሰልፍ ላይ ሊሆን ይችላል፣ ወይ ደግሞ እየነዳችሁ እያለ ሊሆን ይችላል። እኔ አስታውሳለሁ ዶክተር ወዳጄነህ
የዛ ጊዜ በሚያገለግልበት ጊዜ ላይ አንድ ምስክርነት ሲመሰክርልን ነበረ እና ጎስፕል ላይት ሊያገለግል እየሄደ አንድ ታክሲ ሚኒባስ ሰዎችን የጫነ በሰላም እየሄደ ክላክስ እያደረገ አስቸገረው እና ሰደበው። በቃ እጁን አወጣ፣ ምን አለ። ከዛ በጣም በሚገርም ሁኔታ ዝም ብሎት ገባ። ምንም አልመለሰለትም እና አይቶት ስለነበር ሲገባ እሱ ጎስፕል ላይት ሲገባ ታክሲውም ጎስፕል ላይት ገባ እና ሹፌሩም ያ የተሳደበውም ወረደ። አገልጋዩ ዶክተር ወዳጄነህ ሆነ። እንግዲህ ተናግሮት ቢሆን ኖሮ ማን ይሰማው ነበር? ማን ያደምጠው ነበር? እና በተለያየ ቦታ ላይ ጥንቃቄ ማድረግ፣ አንደበትን መጠበቅ፣ መቆጣጠር። ላምልጥ የሚል ቃል ከመጣ ራሱ መያዝ፣ ማፈን። እንደምንም ብላችሁ በቃ ጭሳችሁ ውስጣችሁ ተቃጥሎ ጸጥ በሉት። ነገር ውስጣችሁ ላይቃጠል የሚችል ስብዕና ትገነባላችሁ ማለት ነው። ስለዚህ አንደበትን መጠበቅ እንደሚገባን ይናገራል። ከዛ በኋላ ላይ የምንመለከተው ነገር እንግዲህ ተቃራኒዎቹን ነው እያሳየኋችሁ ያለሁት። የመጀመሪያው ባለአእምሮና ፌዘኛን ተመልክተናል። መልካም ንግግር የሚናገርና አፉ ያመጣለትን የሚናገርን ተመልክተናል። ከዛ ሕይወቱን የሚጠብቅና ሕይወቱን የሚያጠፋ። አሁን አንደበቱ ያመጣለትን የሚናገር ሰው ሕይወቱን ያጠፈዋል ይላል። ነገር ግን ደግሞ አፉን የሚጠብቅ ነፍሱን ይጠብቃል ወይም ሕይወቱን ይጠብቃል። ከንግግር የተነሳ ነው ሕይወቱን የሚጠብቀው ብሎ ያስቀምጥልናል ማለት ነው። ከዛ በኋላ ላይ የምናየው ነገር እዚሁ ክፍል ላይ ሰነፍ ይላል። ምዕራፍ 15 ቁጥር 5 ላይ ምዕራፍ 15 የዛሬው ክፍላችን ስለሆነ ቁጥር 5 ላይ ምን ይላል? ሰነፍ የአባቱን ተግሳጽ ይንቃል ይላል። አያችሁ፣ የአባቱን ምን ተግሳጽ ይንቃል። ዘለፋን የሚቀበል ግን አእምሮ የበዛ ነው ብሎ ዘለፋን የሚቀበል ምክርን የሚቀበል ሰው አእምሮ የበዛ ነው። ይሄ ቁጥር 1 ላይ ያነሳነውን ማጠናከሪያ አድርጌ ለማስቀመጥ ብዬ ነው ይሄንን ያነሳውላችሁ። ከዛ በኋላ የምንመለከተው ነገር ምንድን ነው? ሌሎች ቦታዎች ላይ ያለውን ነገር እንመልከት። በተለይ ምሳሌ ምዕራፍ 21 ቁጥር 23 ላይ አፉንና ምላሱን የሚጠብቅ ነፍሱን ከመከራ ይጠብቃል ይላል። አፉንና ምላሱን የሚጠብቅ ነፍሱን ከመከራ ይጠብቃል ይላል። ያዕቆብ ምዕራፍ 1:19 ላይ ደግሞ ሰው ሁሉ ይላል፣ የምናውቀው ቃል ነው አይደል? መስማት የፈጠነ ለመናገር የዘገየ ለቁጣም የዘገየ ይሁን፣ አንደበቱን ይቆጣጠር፣ ይጠብቀው፣ ይቆይ፣ ይዘግይ። ሌሎች ቦታዎች ላይ ሄደን ስንመለከት በቃል ብዛት ውስጥ ኃጢአት ሳይኖር አይቀርም ይላል ምዕራፍ 10 ላይ። እዚህም ክፍል ላይ ቅድም አያት ስታነብልን ይህንን ቃል ተመልክተነዋል ማለት ነው። ቅድም ያልኳችሁን ክፍል ከፈለጋችሁት ምሳሌ ምዕራፍ 17 ቁጥር 28 ላይ ነው ያለው። ሰነፍ ዝም ቢል ጠቢብ ሆኖ ይቆጠራል፣ ከንፈሩን የሚቆልፍ ባለአእምሮ ነው ይባላል ይላል እና ከንፈሩን መቆለፍ አስተዋይ ነው ይባላል። እና አንዳንድ ጊዜ በሁሉ ርዕስ ላይ ለማውራት አልተጠራንም። አዋቂ ለመምሰል መጣር የለብንም። በእውነት እላቸዋለሁ ብዙ ሰዎች ያላነበቡትን መጽሐፍ እንዳነበቡ አክት ማድረግ ምንም አያዋጣም። በነገራችን ላይ እንትን የሚል ቃል አንብባችኋል ቅድም፣ ሀብታም የሚመስል አለ ብሎ ከዛ ደግሞ ድሃ ደግሞ የሚመስል አለ ብሎ ያስቀመጠው ቃል አለ። የትኛው ክፍል ላይ እንደሆነ በኋላ ስንደርስበት አነብላችኋለሁ። ነገር ግን የሚመስል አለ ብሎ ያስቀምጠዋል መምሰልን እና መምሰል አይገባንም ማለት ይሆን ነው። እንደው ሀምብል የሚያደርገው አዋቂ ሆናችሁ ዝም ብትሉ ከሌላው ብትሰሙ እውቀትን ትጨምራላችሁ። ከማያውቅ ከሚመስላችሁ ሰው ጋር ቁጭ ብላችሁ እንኳን ብትሰሙት እውቀትን ነው የምታገኙት እና መስማትን እንድናበዛ ያበረታታናል። እና ምዕራፍ 17:28 እሱን ነው የሚለው። በሌላ ቦታ ላይ ብዙ ህልም ባለበት ዘንድ እንዲሁ ደግሞ ብዙ ቃል ባለበት ስፍራ በዚያ ብዙ ከንቱ ነገር አለ። በነገራችን ላይ የሚዋሹ ሰዎች መለያቸው ብዙ ማውራታቸው እና በብዙ ወሬ ውስጥ ውሸት ታውቃላችሁ አይደገምም። ውሸት እውነት ነው የሚደገመው። ለምን አስተውላችሁ የምታውቁትን። ውሸት ግን አይደገምም፣ ይቀየራል። እና ዛሬ ሌላ ነገር ብላችሁ ነገ ሌላ ትላላችሁ። ለምን? ውሸት ስለሆነ ማለት ነው። ውሸት አይምሯችሁ አይዘው፣ እውነት ስላልሆነ ፒክቸር የለውም ወይም ሚሞራይዝድ ማድረግ አትችሉም። ወደ ልቦናችሁ ወደ ህሊናችሁ አይገባም እና
ሁሉ ጊዜ ከንቱ ነገር የሚበዛው የት ነው? ብዙ ንግግር ባለበት፣ ብዙ ህልም ባለበት በዛ ብዙ ከንቱ ነገር አለና በጣም ንግግር የምታበዙ ሰዎች ተጠንቀቁ። አንደበት ይስታል። በቃ ብዙ በማውራት ውስጥ ይስታልና ቆጠብ ማለት በሚገባው ቦታ ላይ መናገር እሱ እንድትከበሩ ያደርጋችኋል ማለት ነው። ከዛ ፈጠን ልበል። የታካች ሰው ነፍስ ትመኛለች ይላል ቁጥር 4 ላይ አንዳች አታገኝም፣ የትጉ ነፍስ ግን ትጠግባለች ይላል። አሁን ደግሞ ታካችንና ትጉን ያነጻጽርልናል ማለት ነው። የታካች ነፍስ ይመኛል አያገኝም ይላል። የትጉ ነፍስ ደግሞ ይተጋል፣ ከዛስ ይጠግባል፣ ያገኛል በማለት ይናገራልና ታካች ማለት ምን ማለት ነው ስትሉ የታካችን ተለዋጭ ቃሉ ሰነፍ የሚለው እንዳትረሱ። አሁን ይሄ ቃል የሚያነጻጽርልን ምን ብሎ ነው? ታካችን ሰነፍ ምን አይነት ሰው ነው? ፌዘኛ፣ ዘገምተኛ፣ ለነገባይ፣ ተስፈኛ፣ ዳተኛ የሚሉ ቃላቶችን በሙሉ ትመለከታላችሁ እና ስንፍና ነው በልቡ ያለው ይለናል። ሌሎችን ክፍሎችን ሄዳችሁ አንተ ታካች ወደ ገብረ ጉንዳን ተመልከት ብሎ የገብረ ጉንዳንን ትጋት ይነግረንና የሰውየውን ስንፍና ነው የሚያወራው እና ከዛ ድህነት እንደ ወንበዴ ይመጣብሃል ይለዋል። ታካች ምንድን ነው የሚለው ይለናል። በምሳሌ ምዕራፍ 22 ቁጥር 13 ላይ ታካች ሰው አንበሳ በሜዳ ነው በመንገድ ላይ እሞታለሁ ይላል። አይወጣም፣ ምንም የለም፣ ግን ሰበብ ነው ያለው። ሰበብ የታካች ምልክቱ። ለሁሉ ነገር ሰበብ የምትሰጡ ከሆነ መታወቂያ ለማደስ ፋይዳ ለማውጣት ሰበብ የምትሰጡ፣ መንጃ ፍቃድ ለማውጣት አንዳንዶቻችሁ ሰበባችሁ በቃ በሁሉ ነገር ላይ አእምሮ ሰበብ ማድረግ ከጀመረ ታውቃለህ ይበላሻል። ያላሰባችሁትን እናንተ እንኳን የሚያስደነግጣችሁ ነገር አእምሯችሁ የራሳችሁ እኔ ነኝ እንዲህ ያልኩት እስክትሉ ያስደንቃችኋል። ሰበብ እየሰጠማል ለአውቶማቲክ ነው የሚሆነው። ከዛ በኋላ የማታውቁትን መልስ ይመልስላችኋል እና የሚመስላችሁ በጣም የተናገራችሁ ነው፣ ግን እያሰለጠናችሁት ያለው አእምሯችሁን ለሁሉ ነገር የስንፍናን ምክንያት ስጥ እያላችሁ። አንበሳ በሜዳ ላይ ነው፣ ዝናብ ሊዘንብ ይመስለኛል እያላችሁ ሁሉ ማታመጡት ሰበብ አይኖርም እና ታካች ምንድን ነው የሚሆነው ይላል። ይመኛል ይላል። ደግሞ ችግሩ እኮ ምኞት አለ እና ባይመኝ ይሻላል። ይመኛል። የታካች ሰው ነፍስ ትመኛለች ይላል እና እየታከተም እየሰነፈም ዳተኛ ሆኖ ነገ እያለ እየቀጠረ ግን መብላት ይመኛል፣ መልበስ ይመኛል፣ ማወቅ ይመኛል። በነገራችን ላይ የትኛውንም ነገር ለማድረግ መትጋት ነው አማራጫችን። እግዚአብሔር ይባረክ። እዚህ ምዕራፍ 15 ላይ ምን የሚል ቃል አለ መሰላችሁ? እንደዚህ ይላል። ምዕራፍ 15 ሳይሆን 14 ላይ 14 ቁጥር 35 ላይ አስተዋይ አገልጋይ በንጉሥ ዘንድ ይወደዳል ይላል። አስተዋይ አገልጋይ፣ ጥበበኛ አገልጋይ፣ ትጉ አገልጋይ፣ እነዚህ ተመሳሳይ ነገሮች ናቸው። የምናወራቸው በሙሉ ስለ ጥበብ ስናወራ ስለ ትጋት፣ አዋቂነት፣ ስለ ታራ ምን ይላል? አስተዋይ አገልጋይ ወይም ብልህ አገልጋይ ወይም ባለ አእምሮ የሆነ አገልጋይ ንጉሥን የሚያገለግል በንጉሥ ዘንድ ይወደዳል ይላል። መወደድ በመልክ በቁመት በተለያየ በዝምድና አይደለም ያለው። መወደድ ያለው በማስተዋል በብልህነት ነውና ንጉሥ ይወደዋል ይላል። ምሳሌ ላይ በጣም መወደው ቃል አለና ይሄ ምዕራፍ 22 ላይ ቁጥር 29 ላይ ከዚህ በፊት ላይ እዚህ ልናገረው አላቅም፣ ግን የድሮ ትርጉማችን ላይ በስራው የቀጠፈ የሚል ቃል አለ። የቀጠፈ የሚል ለጨምሩባት፣ የቀለጠፈ ለማለት ነው። በስራው የቀጠፈ ቀጣፊ የሆነ ሰው በነገስታት ፊት ይቆማል አይባልም፣ መጽሐፉ አላለንም እና የታይፕ ኤረር ስለሆነ በስራው የቀለጠፈ ሰው አይተሃልን? ምዕራፍ 22 ቁጥር 29 እዚህ ላይ ብትለጥፉልን እናየዋለን። ምዕራፍ 22 ቁጥር 29 በ1954 ትርጉም ላይ ማለት ነው ይህንን የሚለው። በስራው የቀለጠፈ ሰውን አይተሃልን? በነገስታት ፊት ይቆማል
አሁን የቀለጠፈ ሰውን አይተሃልን? በነገስታት ፊት ይቆማል፣ በተዋረዱ ሰዎች ፊት አይቆምም። ይሄ የታረመ ነው። አይ ቲንክ ከሃርድ ኮፒው አይደለም። ለዛ ነው ምናልባትም አርመውት ይሆናል ያስቀመጡልህ እነዚህ ሰዎች እንጂ የቀጠፈ ነው የሚለው። ግን በነገስታት ፊት ይቆማል። ትጉ ሰው በነገስታት ፊት ይቆማል። የቀለጠፈ ሰው፣ ቅልጥፍና ያለው ሰው፣ አስተዋይ የሆነ ሰው ንጉሥ ይወደዋል። እነ ዮሴፍ የተወደዱት በምናቸውም አይደለም፣ የሀገራቸው ዜጋም አይደሉም። ግን የተወደዱት በአስተዋይነታቸው ነው። እግዚአብሔር የገለጠላቸውን ነገር በእግዚአብሔር ፊት በመኖራቸው፣ እግዚአብሔር ያሳያቸውን ሕይወት ለመኖር በመሄዳቸው፣ በገቡበት ቦታ ሁሉ ሞገስን እየሰጣቸው እግዚአብሔር መወደድን እየሰጣቸው፣ በንጉሥ ፊት መከበርን እየሰጣቸው፣ ከቤቴ ውስጥ ያለውን ሁሉ ለአንተ ኃላፊነት ሰጥቻለሁ ከሚስቴ በስተቀር እየተባሉ የሄዱት ለምንድን ነው ስል የቀለጠፉ የተጉ ሰዎች ስለሆኑ ናቸው። እና የትጉ ነፍስ ትጠግባለች፣ የታካች ሰው ነፍስ ግን ትመኛለች፣ አንዳችም አታገኝም በማለት ይናገራል ማለት ነው። ከዛ በኋላ ምሳሌ 13:5 ላይ ጻድቅንና ሀጥን ያወዳድራል። ያው ጻድቅ ሐሰትን ይጠላል፣ ሀጥ ግን ያሳፍራል፣ ያስነውራል ብሎ የሀጥ ባህሪን ይነግረናል። አሁንም ጻድቅን ከጠቢብ ጋራ ነው የምትወስዱት፣ ከትጉ ጋራ ነው የምትወስዱት፣ ከአስተዋይ ከባለ አእምሮ ጋር። ሀጥ የሚለውን ደግሞ ከሰነፍ፣ ካላዋቂ፣ ከፌዘኛ፣ ከታካች እዚህ አሁን በኔጌቲቭ ከተደረደረው ከነገባይ ካልናቸው ሰዎች ጋራ ነው የምትደረድሩት ማለት ነው። ምሳሌ ምዕራፍ 13 ቁጥር 7 ላይ ራሱን ባለጠጋ የሚያስመስል ሰው አለ። ቅድም ያልኳቸው ይህንን ነው። ምንም ነገር አታስመስሉ። እንደው ከሆነ ትህትና ከሆነ ሰዎች በትህትናችሁ ላትመስሉ ትችላላችሁ፣ ሊሏችሁ ይችላሉ። እኔ ሰሞኑን ላይ ያየሁት አንድ ነገር አለና የአብዛኛው ህዝባችን ወይ በመኪናችሁ ወይ በልብሳችሁ ወይ በሽቷችሁ ወይ በመነጽራችሁ ትራፊክ እንኳን ሳይቀር ማለት ነው የሚያከብራችሁ በዛ ነው። እና ሰሞኑን እኔ የሚይዘው መኪና በጣም እግዚአብሔር የባረከው በጣም በቃ የድሮ የነበረ መኪና ነው። እና በጣም የሚገርማችሁ ነገር ለምንድን ነው ብዬ አንድ ቀን ነው ያልገባኝ የነበረው ነገር ምንድን ነው፣ እዚህ ጋር አሁን ምሳሌ 22 ብለው ምሳሌ 22:29 ብለው የቀጠፈ የሚለውን አስቀምጠውልናል። እግዚአብሔር ይባርካችሁ። ለጨምሩባት በስክሪፕቷችሁ እና የሆነ አንድ ትልቅ ቦታ እና ሲሄድ በጣም የያዙት መኪና ሁሉም የያዘው መኪና በጣም የሚገርም ነው። እና የኔ ደግሞ በጣም አሮጌ ነች። በቃ በጣም አሮጌ ምናምን ናትና በጣም የሚገርማችሁ ስገባ እንትኑ ፓርኪንግ ላይ ያለው ሰው እንደዚህ ነው ያለኝ፣ ወደዛ ግባ ብሎ ነው እንትን ያለኝ። መልኬን አላየው ፊቴን። እኔ ደንግጬ በእንዲህ አይነት ከፍ ያለ ቦታ ላይ እንዴት ነው እንደዚህ የሚለኝ ብዬ በጣም ተገርሜ፣ ምን አይነት ኤቲክስ ነው ያለው? ምን አይነት ሰው ነው? እንዴት እዚህ ቦታ ላይ እንዲህ አይነት ሰው ያስቀምጥ እያል ለራሴ እሱ ጋር እስክደርስ ለራሴ እያወራው ትዝ ሲለኝ አይ መኪናዋ ነች አለኝ ውስጥ። እኔን አይደለም ያወራኝ፣ መኪናውን አይቶት እቺ ደግሞ ምን ልትሰራ መጣች ብሎ ነው ወደዛ ግባ ያለ። እና የገባኝ ነገር ምንድን ነው ስትሉ ለካ ማስመሰል ነው ሰው የያዘው፣ አክብሮት አይደለም። ለሰውነታችሁ አይደለም፣ ለለበሳችሁት ለያዛችሁት ነገር ነው ክብር የሚሰጠው። ሰው በመሆናችሁ አይደለም የሚከበረው። እና እዚህ ቦታ ላይ ሲናገር ራሱን ባለጠጋ የሚያስመስል አለ፣ ነገር ግን አንዳች የለውም። የሚያስመስል አለ ግን የለውም ይላል። ራሱን ድሃ የሚያስመስል አለ፣ ነገር ግን እጅግ ባለጠግነት አለው ይላል። ደግሞ ኖርማል ሆኖ ይሄዳል፣ ደግሞ ያገኘውን የሚለብስ። እኔ ሰሞኑን ከአንድ ቦታ ላይ ነበርኩኝና በጣም ብዙ ገንዘብ ፕሮሚስ ያደረገን አንድ ሰው አየሁትኝና ይህ ሰውዬ ምስኪን ነው የሚመስለው አልኳቸው። እና ስላቸው አጠገቤ የነበሩት ሰዎች ምን አሉ፣ ቤቱ ሄደን አይተን አዲስ አበባ ላይ እንዲህ አይነት ቤት አለ ወይ
ይሄ ነገር የሆሊውድ አክተሮች ራሱ እንደዚህ ያላቸው እስክንል ያደረሰናል። ሰውየውን ግን እንዲሁ ከገጽታው እንዲሁ ከቨሩን ተመልክታችሁ አይመስልም። ስለዚህ የሚሻለው ምንድን ነው? ከምንም ነፃ ሆነ ሰው ማክበር ነው የሚሻለው እና ራሱን ድሃ የሚያስመስል አለ፣ ነገር ግን እጅግ ባለጠጋ ነው። የመሰላችሁን አታድርጉ፣ በመሰለኝ ሰውን አትዩት፣ ሁሉን አክብሩ ነው የመጽሐፉ ሐሳብ እና ድሃ መሳይ የሆኑ ድሃ መሳይ ባለጸጎች አሉ፣ ባለጸጋ መሳይ ድሆች እንዳሉ ደግሞ በጣም ኩሮች አሉ እና ይህም በዚህ ክፍል ላይ የተገለጸው አእምሮ የጎደለው ሰው እንደዛ ነው እና ፌዘኛ ነው፣ ኩሩ ነው፣ ትዕቢተኛ ነው። ያለው ራሱን አስመስሎ ይቀርባል፣ ግን ባዶ ነው የሚል ቃል ነው የምንመለከተው። ምዕራፍ 13 ቁጥር 9 ላይ ሁልጊዜ ለጻድቃን ብርሃን ነው፣ የኃጥአን መብራት ግን ይጠፋል ይላል። ምንም ማብራራላችሁ ነገር የለም። የጻድቃን መንገድ ያው እንደ ንጋት ብርሃን ነው፣ ሙሉ ቀን እስኪሆን ድረስ የተጨመረ ይበራል ይላል እና ምዕራፍ 13 ቁጥር 10 ላይ በትዕቢት ጠብ ብቻ ይሆናል፣ ጥበብ ግን ምክርን በሚቀበሉ ዘንድ ናት ይላል። ምክር የሚቀበል ጥበበኛ ነው። ጥበበኛ ሰው ምክርን ይቀበላል። እዚህ ክፍል ላይ አለፍ ብላችሁ ስትሄዱ ምዕራፍ 15 ላይ በምክር ሰልፍ አድርግ ይላቸዋል እና ምዕራፍ 15 ላይ በምክር ምን አድርግ ይላል? ሰልፍ አድርግ በማለት እንደዚህ ይላል። ቁጥር 22 ላይ ምክር ከሌለች ዘንድ የታሰበው ሳይሳካ ይቀራል፣ መካሮች በበዙበት ዘንድ ግን ይጸናል ይላል። በሌላም ቦታ ላይ ደግሞ በምክር ውስጥ ድል አለ በማለት ይናገራልና ይሄኛውንም ክፍል እዚሁ ላይ መጨመር ትችላላችሁ። አይ ቲንክ ምሳሌ ምዕራፍ 13 ቁጥር 11 ላይ በጣም ወሳኝ ቃል ነው። ይሄ ቃልን እችን ትንሽ ብናያት ደስ ይለኛል። በችኮላ የምትከማች ሀብት ትጎድላለች። በችኮላ ማለት ምን ማለት ነው? በአቋራጭ በማጭበርበር፣ በስርቆት፣ በተለያየ ቴክኒክ የሚመጣ ነገር በቶሎ ትጎድላለች የሚል ቃል አለ። በጥቂት በጥቂት የምትከማች ጥቂት በጥቂት የተከማቸች ግን ትበዛለች ይላል። ጥቂት በጥቂት የተገኘች የሚለው ተግቶ በመስራት የተገኘች ለጠቢብ የሆነ ሀብት ነው። ገንዘቡን ጥቂት በጥቂት የሚያከማች ሴቪንግ የሚያውቅ በሊፍት ሳይሆን በደረጃ ያደገ እያየ ሁሉን ነገር እያየ በሊፍት ያደገ ሰው ታውቃላችሁ፣ ውጣ ውረዱን ስለማያውቅ ዝም ብሎ ስለገባ እንዴት አድርጎ ማስተዳደር እንዳለበት አያውቀውም። ለምን? ሰውነቱ አልጠነከረም። ደረጃውን በመውጣት አእምሮ አልበሰለም፣ ለፍቶ አላገኘውም እና ቶሎ ነው የሚያጠፋው። ወይ ያባክነዋል ወይ ደግሞ ያው የዘራውን ያጭድና ባዶ እጁን ይቀመጣል እና ጥቂት በጥቂት መንፈሳዊ ነገርም እንደዛ ነው። ጥቂት በጥቂት ነው የሚጠራቀመው። የምታደርጓቸው የእግዚአብሔር የሆነ እድገት በሙሉ ሁል ጊዜ በደረጃ ነው የሚታደገው፣ በሊፍት አይታደግም እና በከንቱ የተገኘ በጉቦ የተገኘ በማጭበርበር የተገኘ በአቋራጭ የተገኘ ነገር ቶሎ ሲወጣ ታዩታላችሁ። ቶሎ ቡም ያደርጋል። አይታችኋል አይደል? አሁንም እኮ ሶሻል ሚዲያው ላይ ተመልከቱ። ዝም ብላችሁ አንድ የሐሰት ወሬ ልቀቁ፣ ቡም ይላል። በቃ ለምን? እሱ በቶሎ የተከማቸ ሀብት ነው። ግን በልፋት በጥረት እየሰራችሁ አሁን እንደዚህ አይነት በየቀኑ የመጽሐፍ ቅዱስ ጥናት እያደረጋችሁ አካውንታችሁ ቢያድግ ምን ይገርማል? ጥቂት በጥቂት ነው የጨመረው። የሚገርም እኮ አይደለም። ደግሞ ትክክለኛ እድገት ነው። ያኛውስ ግን ትክክለኛ እድገት አይደለም እና በቀስታ ማደግ፣ በዝግታ ማደግ እና መፍጠን አያስፈልግም የሚለውን ነገር ትመለከታላችሁ። ከዛ በኋላ ላይ የምንመለከተው የምትዘገይ ተስፋ ልብን ታሳዝናለች፣ የተገኘች ፈቃድ ግን የሕይወት ዛፍ ናት ይላል። የምትዘገይ ተስፋ በራሱ የነገ ነው። ተስፋ የሚዘገይ ነው። ተስፋ የሚቆይ ነው፣ ወደፊት ያለ ነው። እሱ ሆኖ ግን ደግሞ ከዘገየ ይላል ምን ያደርጋል? ልብን ያሳዝናል ይላል። የተገኘች ፈቃድ ግን የሕይወት ዛፍ ናት። የተገኘች ፈቃድ ማለት ደግሞ የተፈጸመ ተስፋ ማለት ነው።
የተፈጸመ ተስፋ፣ የተፈጸመ የልብ መሻት፣ ስትጠብቁት የነበረ ነገር ሲፈጸም እሱ ደግሞ ምንድን ነው ይላል? የሕይወት ዛፍ ነው፣ ልምላሜ ነው፣ ሕይወት አለው፣ የሚያብብ ነገር አለው። ምን ሲሆን? ሲገኝ፣ ሲፈጸም የሚል ነውና አንዳንድ ጊዜ የቆዩ ነገሮች ይኖሯቸዋል፣ የዘገዩ ነገሮች ይኖራቸዋል። በተለያየ መልኩ ይዘገያል። አንደኛው ቼክ ማድረግ ነው ህይወታችንን። ለምንድን ነው? አሁን ለምሳሌ ያክል አብርሃም በ75 ዓመቱ የተነገረው ለምንድን ነው 25 ዓመት ሙሉ የቆየው ስትሉ፣ እግዚአብሔር በመሃል መጥቶ ምን አለው ስትሉ፣ እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ፣ ፍጹምም ሁን ሲለው ትመለከታላችሁ። እና እግዚአብሔር የእሱ ሐሳብ እስራኤላውያን የመንገዳቸው የነበረው አጭር ነው። ነገር ግን ለምን በረጅሙ መራቸው ስትሉ፣ መስተካከል ያለበት መራገፍ ያለበት ለእግዚአብሔር ሐሳብ የማይሆነውን ነገር እግዚአብሔር በምድረ በዳው ነበረ ሲጨርስ የነበረው። እና አንዳንድ ጊዜ የሚዘገየው ለምንድን ነው ብሎ መጠየቅ ጥሩ ነው። አንዳንድ ጊዜ ግን ጌታ አሁን ዘግይቷል። ለምሳሌ 2000 ዓመት ሙሉ ይመጣል። ያ ጴጥሮስ በቃ ፈጥኖ ነው የሚመጣው ቶሎ ነው ብሎን እሱ ራሱ ሄደ። 2000 ዓመት ሙሉ እየጠበቅን ያለ ነው። ምን አለን ግን? የሚድኑትን አስቦ ወዶ ስለነሱ ይታገሳል። ብዙ ሰው እንዲድን ፈልጎ ይታገሳል። አንዳንድ ጊዜ እግዚአብሔር ለሌላ ለጥቅማችን በሚሆን መልኩ እንደሚታገስ ይነግረናል እና የሚዘገዩ ነገሮች በራሳቸው እግዚአብሔር ያለበት አጀንዳ ሊኖራቸው ስለሚችል እሱ ማየት ነው። ሁለተኛው ነገር ደግሞ ከኛም ከሆነ ልናፈጥነው የምንችለው ማስተካከል ያለብን ከኛ ቁመና ጋር ሊሄድ የሚችል አንዳንድ ነገሮች ኮንዲሽናል ናቸው፣ እኛን ማደጋችንን የሚጠብቁ ናቸው እና ማደግ በሚገባን ሁሉ እንድናድግ አበረታታችኋለሁ። ምናልባት እንግዲህ የተወሰነውን አለፍ ብዬ ላነብላችሁ። ሰው ከሞት ወጥመድ ያመልጥ ዘንድ የጠቢብ ሰው ትምህርት የሕይወት ምንጭ ነው ይላል። ይሄ የ1980 ትርጉም ላይ የጠቢብ ትምህርት የሕይወት ምንጭ ነው፣ ሕይወት በአደጋ ላይ ቢወድቅ እንኳን እንድታመልጥ ይረዳሃል። ምን? የጠቢብ ትምህርት፣ ተግሳጽ፣ ምክር፣ ዘለፋ የተባለው የሕይወት ምንጭ ነው። ምናልባት በአደጋ ላይ በወደቅ ጊዜ እንኳን እንድታመልጥ ይረዳሃል። ምክርን መስማት ወሳኝ ነው በማለት ትምህርት ብሎ ደግሞ ይናገረዋል። ቅድም ስንተረጉመው አንደኛው ይሄ ተግሳጽ የሚለው ቃል ትምህርት ነው የሚለውን ነገር እንመለከትበታለን ማለት ነው። ከዛ በኋላ እውቀት፣ መልካም እውቀት ሞገስን እንደሚሰጥ ቁጥር 20 ላይ ይናገራል። ምዕራፍ 13 20 ላይ ምን ይላል? እንደዚህ ይላል፣ መልካም እውቀት ሞገስ፣ ቁጥር 15 ላይ መልካም እውቀት ሞገስን ይሰጣል ይላል። በሌላ ቦታ ላይ ደግሞ ምዕራፍ 14 ላይ እዛም በኋላ ላይም ስለምናየው እዚሁ ጨርሰነው እንሂድ ብዬ ነው። አላዋቂዎች ሰዎች ስንፍናን ይወርሳሉ፣ ብልሆች ግን እውቀትን እንደ ዘውድ ይጭናሉ። ብልህ እውቀትን እንደ ዘውድ ይጭናል። መልካም እውቀት ምንን ትሰጣለች ይላል? ሞገስን ትሰጣለች ይላል። ሞገስ አላቸው የሚያውቁ ሰዎች ዝም ብሎ ከፊታቸው ላይ ከገጽታቸው ላይ ራሱ ሞገስ ታገኛለህ። ምን አይነት ሞገስ ነው ስትል፣ ይሄ ሞገስ የእውቀት ሞገስ ነው። አንዳንድ ሰው የዕድሜ ሞገስ አለው፣ አንዳንድ ሰው የገንዘብ ሞገስ አለው፣ አንዳንድ ሰው ደግሞ መንፈሳዊ ጸጋ የምንለው ካሪዝማ የምንለው ነገር በላዩ ላይ ተንጸባርቆ እናያለን። እውቀት፣ መልካም እውቀት ደግሞ በራሱ የሚሰጠው ሞገስ አለና እውቀትን እንድንፈልግ እውቀትን እንድንከታተል ይነግረናል። ቁጥር 24 ላይ ምዕራፍ 14 ቁጥር 24 ላይ ደግሞ የጠቢባን ዘውድ ባለጠግነታቸው ነው ይላል። ጠቢባን ዘውዳቸው የሚጭኑት ባለጠግነትን ነው ይላል። ጥበብ በራሱ ምንን ይሰጣል? ሀብትን ይሰጣል፣ ብልጥግናን ይሰጣል። እሱ ደግሞ እንደ ዘውድ ነው። ሞገስ፣ ዘውድ፣ እውቀት በማለት የሚናገረውን በሙሉ ስትመለከቱት ምንድነው ስትሉ፣ ይሄ መልካም እውቀት ለጠቢባን የተመደበ እሱ የሚሰጠ ሞገስ እንዳለ መጽሐፍ ቅዱሳችን ይናገራል። ከምዕራፍ አለፍ ልበል ቶሎ ለማለት እሺ ምዕራፍ 13 ምዕራፍ 13 ቁጥር 16 ላይ ያለውን ቃል
በዚህ በ1980 ላንብላችሁ። አስተዋይ ሰዎች ለሚሰሩት ስራ አስቀድመው እቅድ ያወጣሉ። ይህንን ቃል በደንብ ያዙት። አስተዋይ ሰዎች ለሚሰሩት ስራ አስቀድመው እቅድ ያወጣሉ። ማስተዋል የጎደላቸው ሰዎች ግን አላዋቂነታቸውን ይገልጣሉ። በሚሰሩት ስራ ሁለቱን ነው የሚያነጻጽረው። አንደኛው አስተዋይ የተባሉ ሰዎችና ሁለተኛው አላዋቂዎች የሚላቸው ወይም ሞኞች፣ ተላሎች፣ ፌዘኞች፣ ሰነፎች፣ ታካቾች የሚባሉት እነሱ በሚሰሩት ስራ አላዋቂነታቸውን ይዘረግፉታል። እነዚህ ደግሞ አስተዋይ የተባሉት ብልህ የተባሉ ባለአእምሮ ጠቢብ የተባሉት ሰዎች ግን የሚሰሩትን ስራ የሚሰሩት በምንድን ነው ይለናል? አስቀድመው እቅድ በማውጣት ነው ይላል። እቅድ እንደ ክርስቲያን በጣም ወሳኝ። ብዙ ጊዜ ላይ ያው እኛ በመንፈስ ነው የምንመራው በሚል የታካች ሰበብ እየደረደርን ከእቅድ ነፃ እንሆናለን። እቅድ ግን መጽሐፍ ቅዱሳዊ ነው። እግዚአብሔር በምድር ላይ ያከናወነውን ነገር በሙሉ ስትመለከቱት እንደ ሐሳቡ ነው ይለናል። እንደ ፈቃዱ እንደ እቅዱ ነው፣ ፕላን እንዳደረገው ፐርፐዝ እንደነደፈው ነው ብሎ የእግዚአብሔር ቃል ይነግረናል። ከዘፍጥረት ጀምሮ ኢየሱስን ሲልክ የዘመኑ ፍጻሜ በደረሰ ጊዜ ይላል። ጊዜው አፖይንትድ ታይም ነው። እግዚአብሔር የቀጠረው ጊዜ ነው። የትኛውንም ነገር ለማድረግ እቅድ ያዙ። መጽሐፉ ሲነግረን አዝመራው እንደነጣ እዩ ይላል። ጊዜውን መርምሩ ይለናል። ለጊዜው የሚሆንን ነገር አዘጋጁ ይለናል። እንዴት አድርጎ ወንጌል እንደሄደ ስትመለከቱ የእግዚአብሔርን አዋቂነት የእግዚአብሔርን ተልእኮ አቃጅነት ትመለከቱበታላችሁ እና የሮም ጠቅላላ ምድርን የምትገዛበት ዘመን መምጣቱ የግሪክ ቋንቋ ዓለም አቀፍ ቋንቋ መሆኑ ያን ሁሉ ነገርን ስትመለከቱት እግዚአብሔር የቀጠረው ሰዓት እንደደረሰ ታያላችሁ ማለት ነው። መንገዶች ሁሉ ከሮም እየተነሱ በየቦታው መሄድ ሲቻል ወደ ዓለም ሁሉ መድረስ የሚቻልበት የኢንፍራስትራክቸር በተሟላበት ሁኔታ ሲሆን ይሄ የእግዚአብሔርን እቅድ እግዚአብሔር ያቅዳል። እግዚአብሔር ፐርፐዝ አለው። ከዚህ በፊት ፐርፐዝ የሚለውን ፕሮቴሲስ የሚለውን ቃል ተመልክተናል። ቀድሞ የተጻፈ ማለት ነው እና እኛ ሳንኖር እግዚአብሔር የጻፈው ከዚህ በፊት ላይ ተመልክተነዋል እና እሱን ማየት እንችላለን። ስለዚህ በሌላ ክፍል ላይ ምዕራፍ 1 ቁጥር 5 ላይ ምን ይላል? የትጉ ሰው እቅድ ወደ ትርፍ ያመጣል ይላል። አያችሁ፣ ነጋዴ ከሆነ ትጋት ብቻ አይደለም፣ እቅድ ያስፈልገዋል። ለምን? ትርፍ ለማግኘት። የትጉ ሰው እቅድ ወደ ትርፍ ያመጣዋል፣ አትራፊ ያደርገዋል ይላል። በ1980 ይህንን 21:5 ላነብላችሁ። በነገራችን ላይ ወደ 14 ወደ 15 እየሄድኩ ስለሆነ አይዟችሁ፣ በጊዜ እንጨርሳለን። ምዕራፍ 21 ቁጥር 5 ላይ እንደዚህ ይላል። በዚህ በ1980 ትርጉም ላነብላችሁ። የሰው ሐሳብ በጥልቅ ጉድጓድ ውስጥ እንዳለ ውሃ ነው፣ ይሁን እንጂ ማስተዋል ያለው ሰው ይቀዷል። 21:5 ነው የፈለግኩት። በጥንቃቄ እቅድ አውጥተህ ብትሰራ እያወራን ነው የሚመስለው፣ ብዙ ሀብት ታገኛለህ። አያችሁ፣ በጥንቃቄ እቅድ አውጥተህ ብትሰራ ይላል። ብዙ ሀብት ታገኛለህ። ያለ እቅድ በችኮላ ብትሰራ ግን ትደህያለህ። እንግዲህ የአንዳንዶቻችን እቅድ አለማውጣት ያቀድነው ለመክሰር ነው እንደማለት ነው። እቅዳችን ለማትረፍ ስላላወጣን፣ ለማትረፍ እቅድ ያላወጣ ሰው ለኪሳራ እቅድ እንዳወጣ ነው የሚታሰቡ። ምክንያቱም ለምንድን ነው? ያለ እቅድ በችኮላ ብትሰራ ግን ትደህያለህ ይላል። ትዝ ይላችኋል አይደለ? ኢየሱስ ክርስቶስ የሰጠው ምሳሌ አንድ ሰው ግንብ ሊሰራ ፈልጎ መደምደሚያውን ያደርሰኛል ብሎ ካላሰላ፣ ኪሳራውን ካላወቀ በኋላ አላፊው አግዳሚው ሁሉ ምን ይለዋል? ይዘባበትበታል። ሊሰራ ጀመረ፣ መፈጸም አቃተው ይለዋል። ስለዚህ ማቀድ አለብን፣ ማሰብ አለብን። እግዚአብሔር እንድናቅድበት ነው ይህንን አእምሮ የሰጠን። አስተዋይ፣ ባለአእምሮ፣ ጥበበኛ፣ ብልህ የሆነ ሰው በእቅድ ነው ነገሩን የሚመራው በማለት ይህንን ክፍል ያስቀምጥልናል። ስለዚህ ቁጥር 16 ላይ 13-16 ላይ ያለው በሉቃስ 14 ከ28 እስከ 30 ካለው ጋራ አያይዛችሁ ማየት ትችላላችሁ።
ምሳሌ 13:18 ላይ ድህነትና ነውር ተግሳጽን ቸል ለሚሉ ነው። አያችሁ፣ ድህነት፣ ነውር ተግሳጽን ቸል ለሚሉ ነው። ዘለፋ የሚሰማ ግን ይከብራል፣ ይበለጽጋል፣ ይሳካለታል። ምንን የሚሰማ? ዘለፋ። አሁን እነዚህን ቃላቶች ቅድም ብያቸዋለሁ። ለምሳሌ ተግሳጽ፣ ዘለፋ፣ እርምት፣ ተግሳጽ እንደገምኩላችሁ። ሌሎች ቃላቶች ለምሳሌ ያክል በተለያየ ቦታ ላይ የተገለጹ ስርዓት ወይንም ደግሞ ቅጣት፣ እግዚአብሔር የሚወደውን ይቀጣዋል ብሎ ልጅን ከመምታት ወደ ኋላ አትበል፣ በዱላ ብትመት አይሞትም የሚለውን በሙሉ እነዚህን ቃላቶች ስታያቸው የምንናገርበት ሌቭልን ከደረሰ ወይም ደግሞ ካየነው ጥፋት ጋራ የሚዛመድ መሆን እንዳለበት አመልካች ነው። ለምሳሌ ያክል በዱላ መመታት የማይገባውን ጥፋት በዱላ ብትመቱ ፌር አይደለም። በአንደበት መፍታት የምትችሉትን በዱላ ፈታለው ካላችሁ ሱሰኛ ያደርጋቸዋል። የተማቺ ሱሰኛ። አንዳንድ ሰው ራሱን ያበላሸዋል። ስለዚህ መቆጣጠር የማትችሉ መቆጣትን መስደብ ካደረጋችሁት ማለት ነው። ዘለፋ የሚለውን ቃል ወስዳችሁ እናንተ መሳደብ ካረጋችሁት፣ የልጃችሁን አእምሮ ከነካችሁ እናንተ ራሱ ልትዘለፉ ይገባችኋል፣ ልትቀጡ ይገባችኋል። በእግዚአብሔር ቃል ዲሲፕሊን መሆን ይገባችኋል። እና ዘለፋ የሚለው ቃል ወቅታዊ ማስተካከያ፣ ለተፈጠረ ስህተት የሚደረግ ወቅታዊ ማስተካከያ ነው። ተግሳጽ የሚለው ቅድመ መከላከል ነው፣ ወይንም ደግሞ ትምህርት ላይ ነው ያተኮረው፣ ኢንስትራክሽን ነው። ይሄ እርምት የሚለው ኮሬክሽን ነው። አንዴ ለተከሰተ ጥፋት፣ ለተፈጸመ በደል የሚደረግ ኮሬክሽን ነው። ዲሲፕሊን የሚል ቃልም ትመለከታላችሁ። እና ዲሲፕሊን ማድረግ፣ ስነ ስርዓት ማስያዝ የሚለውን ነገር ትመለከታላችሁ። እነዚህ ሁሉ ግን ታዲያ ምንጫቸው ምንድን ነው ስትሉ፣ ምንጫቸው ፍቅር ነው ይላል። ቁጥር 24 ላይ በበትር ከመምታት የሚራራ ሰው ልጁን ይጠላል ይላል። ልጁን የሚወድ ግን ተግቶ ይገስጻል ይላል። ልጁን የሚወድ ይገስጻል። ምዕራፍ 3 ቁጥር 12 ላይ ባለፈውም ተመልክተነዋል ከአንድ ሰው ጋር ይሄንን ቃል ትዝ ይለኛል። ምዕራፍ 3 ቁጥር 12 ላይ እንደዚህ ይላል፣ እግዚአብሔር የወደደውን ይገስጻልና አባት የሚወደውን ልጁን እንደሚገስጽ ይላል። እግዚአብሔር የሚወደውን ይገስጻል። እንዴት? አባት የሚወደውን ልጁን እንደሚገስጽ። ስለዚህ የምትወዱ ከሆነ ትገስጻላችሁ። መነሻው የተግሳጽ፣ የቅጣት፣ የዘለፋ፣ የእርምት፣ ዲሲፕሊን የማድረግ የመምታት ሁሉ መነሻው ምንጩ ምንድን ነው ካላችሁ፣ ፍቅር፣ መውደድ። ልጃችሁን ስትንሰፈሰፉለት ትመቱታላችሁ፣ ትቀጡታላችሁ፣ ትገስጹታላችሁ። ይሄ ታዲያ መጽሐፍ ቅዱሳችን የሚነግረን አስተውሎ ለሚያደርግ እንጂ ባገኘ ሁሉ ለሚማታ ሰው አልተፈቀደለት፣ መከሰስ አለበት። ለአባት ነኝ ብሎ ልጅን እስከ መግደል፣ ጆሮ እስኪጠፋ፣ አይን እስኪጠፋ ብዙ ወላጆች አይን አጥፍተዋል። እኔ የማያውቀው የቅርብ ቤተሰቤ አይኑን ያጠፋው ወላጅ አባቱ ገብቷቸው ጆሮ ያደሙ አሉ። ጆሮአቸው እስከማይሰማ እስከ ወዲያኛው የቀጡ የመሰላቸው ሰዎች አሉ። እጅን ሽባ ያደረጉ አሉ። እነዚህ በሙሉ ይሄ እንዲህ አይደለም። የሚወድ ነው ይቅጣ የተባለው። በመጀመሪያ መውደድን ቼክ ማድረግ አለብን። ማትወዱትን ልጅ እንድትቀጡ መጽሐፍ ቅዱስ አይላችሁ። ስትወዱት የምትቀጡት እንዴት መሆን እንዳለበት ታውቃላችሁ። እና የእግዚአብሔር ቃል ይህንን ነው የሚያበረታታ። ያው ዕብራውያን ምዕራፍ 12 ከቁጥር 5 እስከ 6 ላይ ይህንን ቃል ትመለከታላችሁ ማለት ነው። ምንጫቸው ፍቅር ሊሆን ይገባል። ይህንን በእነዚህ ሶስቱም ክፍሎች ላይ ምሳሌ 13:24 ላይ፣ ምሳሌ 3:12 ላይ፣ ዕብራውያን 12 ከ5 እስከ 6 ላይ ትመለከታ። ግቡ ምንድን ነው ስትሉ ማዳን ነው፣ ማስተካከል ነው፣ ወደ ህይወት መምራት ነው፣ ከጥፋት መከላከል ነው ግቡ የሚሆነው። ከዛ ደግሞ ምንድን ነው አስፈላጊነቱ ስትሉ የድል ህይወት እንዲኖሩ ለማድረግ ነው ያስፈልጋል። የድል ህይወት እንዲኖሩ የሚያደርጋቸው ምንድነው? ተግሳጽ ነው፣ እርማት ነው። እንድንኖር እኛ ሁላችንም ተግሳጽ ያስፈልገናል እና ይህንን ማየት እንችላለን።
እሺ ምዕራፍ 13ን አይ ቲንክ እየጨረስኩ ነው። ቁጥር 20 ላይ ጥሩ ነገር ስለሆነችንም ልበላችሁ። ከጠቢባን ጋር የሚሄድ ጠቢብ ይሆናል፣ የሰነፎች ባልንጀራ ግን ክፉ መከራን ይቀበላል ይላል። ይህ አሁን ማን እንደሆንክ እነግርሃለሁ ይሉና ባልንጀራህን ንገረኝ ይላሉ አይደለ? ብዙ ጊዜ ላይ ማን ከማ ጋር ነው የምትውሉት? ከምንድን ነው ጋር የምታሳልፉት? ምን አይነት ሰዎች ናቸው ወዳጆቻችሁ? እኔ በህይወቴ የጠቀመህ ነገር ብትሉት በጣም ከተወደዱ ጨዋ ከሆኑ ሰዎች ጋር ረጅም ጊዜ አሳልፍ ነበረ፣ ግን ተለየዋቸው። ጨዋነታቸው ብቻውን አይጠቅምም ነበረ፣ ራዕይ ያሳጣ ነበረ እና እነዛን ሰዎች ከተለየውበት ጊዜ ጀምሮ ነው ወደ እግዚአብሔር ወዳሰበው ነገር የገባሁት። አደለም ክፉ ባልንጀራ የሆነ ይቀርና ጨዋ የሆኑ ባልንጀሮች ለራዕይ አይጠቅሙም ነበር፣ አብረውኝ መብረር አይችሉም ነበር እና እኔ ልክ ከነሱ ስለይ እነሱ መጥቀም ጀመርኩ፣ እነሱ ማገዝ፣ እነሱ መርዳት ጀመርኩ። ያለበለዛ እኩል ልንሆን ነበር ሁላችንም ማለት ነው። አንዳንድ ጊዜ ሰዎች ማን ጋር ነው መሆን ያለብኝ፣ ከማን ጋር ነው መዋል ያለብኝ የሚለውን ነገር ማሰብ መቻላል። ይሄ በንቀት አታድርጉት፣ በማጥላላት አታድርጉት። ነገር ግን እነሱን ራሱ ነገር ወደ እናንተ ከፍታ ለማምጣት አሁን የምትሉትን ሰዎች ወሳኝነት አለ። ስለዚህ ከጠቢባን ጋር የሚሄድ ጠቢብ ይሆናል። ከጠቢባን ጋር የሚውል ከሆነ ጠቢብ ይሆናል። የሰነፎች ባልንጀራ ግን ክፉ መከራን ይቀበላል። የሰነፍ ባልንጀራ ከሆናችሁ ክፉ መከራ ይቀበላል ይላል። ያው ይህንን ያው ምሳሌ 21:17 ላይ ብረት ብረትን ይስለዋል፣ ሰውም ባልንጀራውን ይስላል ይላል። ብረት ብረትን እንደሚስል ሰው ባልንጀራውን ይስላል። በነገራችን ላይ ሁላችን የምናውቀው አባባል አለ አይደለ? ጉንፋን የያዘው ጋር ስትሄዱ ጤነኞቹ ናችሁ፣ ጤንነት አታጋቡበት፣ ጉንፋን ግን ያጋባባቸዋል። ክፉ ነገር የመዛመት ባህሪው ከፍተኛ ነው። አብራችሁ ረጅም ጊዜ ከማይለወጥ ሰው ጋር ለመለወጥ ብላችሁ መቆየት የለባችሁ። የነገራችሁት ቃል ካልለወጠው አብራችሁ መቆየታችሁ አይለውጠው። ስለዚህ ለቃሉ ነው አሳልፋችሁ መስጠት የሚገባችሁና መጽሐፍ ቅዱሳችን ብረት ብረትን ይስለዋል ይላል፣ ሰው ባልንጀራውን ይስላል። ምሳሌ 22:24 ላይ ከቁጡ ሰው ጋር ባልንጀራ አትሁን ይላል። ለምን? ቁጣ ይጋባባል። እስቲ አሳልፉ ትንሽ በጣም ግልፍተኛ የሆኑ ሰዎች ጋር እናንተም ግልፍተኛ ነው እና የሆነ ትርጉም ላይ ሳነበው ከወፈፌ ጋራ ይላል እና ወፈፍ ከሚያደርጋቸው ጋራ ከኋላችሁ መታችሁ ወፈፍ ያደርጋችኋል። በቃ ንግግራችሁ ይለወጣል፣ ትቸኩላላችሁ እና ይሄ መጽሐፍ ቅዱሳችን ይጋባል፣ ይዛመታል፣ ተዛማች ነው። ይሄ ኮንታጂየስ የሚባለው ነገር አለ አይደል? ቶሎ የሚተላለፍ ነው። ክፋት እንደዚህ አይነት ነገሮች ቶሎ ነው የሚተላለፉት እና ሰዎች አሁን ለምንድን ነው በምድራችን ላይ በጣም ብዙ ሰዎች የኃጢአት ልምምድ ውስጥ ለምን ገቡ? በጣም የምናከብራቸው አንዳንድ ሰዎች ብላችሁ ሄዳችሁ ስታዩ በነገራችን ላይ አብረዋቸው ከነሱ ከፍ ያሉ የሚመስሉ ሰዎች አጋብተውባቸው ቀለል አድርገው አወሩላቸው እና ከዚህ በፊት ላይ ቲጂ ስትል ሰምቻታለሁ። በጣም አታካብዱ ይሉናል፣ እናካብዳለን አለች እና እውነት ነው እና አቅልሉት ምናምን የሚሉ ሰዎች ጋር እኔም ብሆን አብራችሁኝ እንዳትሆኑ አደራ መላ። ማንም ሰው ቢሆን አብራችሁ ታትሆኑ እና እናንተም ብትሆኑ ከሌሎች ጋር በግድ መዋል የለባችሁ እና የሚጋባ ነገር ካላችሁ ራሳችሁን እስቲ እስክስተካከል ድረስ ብላችሁ መገደብ አለባችሁ። 22:24 ላይ ከቁጡ ሰው ጋር ባልንጀራ አትሁን፣ ከወፈፍተኛም ጋር አትሂድ ይላል። ወፈፍተኛ ይለዋል። ይህንን መንገዱን እንዳትማር ለነፍስ ወጥመድ እንዳታገኝ ይላል። ማለት መመለሻ ታጣለህ እያለ ወጥመድ ውስጥ ትገባለህ፣ ሩቲን የሆነ ስራ ውስጥ ትገባለህ። እግዚአብሔር እኮ ይውላችሁ አንድ ጊዜ ሁለት ጊዜ ምናምን ይታደጋል እና ነገሩ ግን ልምድ ከሆነ በጣም መጥፎ ነው። ልምድ ከሆነ አብሮ ማሳለፍ ከሆነ በጣም ከባድ ነው እና ይጋባል ነው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 33 አትሳቱ፣ ክፉ ባልንጀራነት መልካሙን አመል ያጠፋል ይላል። ይህ አሁን ተጽዕኖ ያሳድራል። ክፉ ባልንጀራ መልካሙን አመል ያጠፋዋል። መልካሙ ማንነታችሁ ክፉ ባልንጀራ ያጠፋለታል ክፋቱን አይደለም የሚለን
እናንተ ፍሊ አርጉ፣ ብረሩ ነው የሚለን። ሩጡ፣ ከዛ አካባቢ ሽሹት ነው የሚለን እና ክፉ ባልንጀራነት መልካሙን አመል ያጠፋል፣ ይጋባል፣ ይዛመታል፣ ጉንፋኑን ያስተላልፍባቸዋል፣ ቫይረሱ ቶሎ ኢንፍሉዌንስ ያደርጋቸዋል። ይሄ ሎ ኦፍ ኢንፍሉዌንስ ይባላል፣ የተጽዕኖ ህግ የሚባል እና ይሰራባቸዋል። ለዚህ ነው መዝሙር 1 ላይ እኛ ቤት ሁል ጊዜ እናውጀዋለን፣ ምስጉን ነኝ እንላለን እና በክፎች ምክር አልሄድም፣ በኃጢአተኞች መንገድ አልቆምም፣ በዋዘኞች ወንበር አልቀመጥም እንላለን። ለምን? ስለሚጋባ፣ ዋዛነት ስለሚጋባ፣ ክፋት ስለሚተላለፍ አልሄድም ምናምን ብለን ስንሄድ እኔ አንድ ጊዜ አንድ ሀገር ላይ ሄደን ከሆኑ ሰዎች ጋር የሆነ በጣም አመፅ ያለበት ስፍራ ሰው ሁሉ ወደዛ ሀገር ሲሄድ ይጎበኘዋል እና እሱን እንጎብኝ የሚል ሀሳብ መጣ እና አንድ ቃል ነገርኳቸው እና ምን አልኳቸው? ፍቅር በአመፅ ደስ አይለውም አልኳቸው እና አመፅ አያስደስተንም ስል በጣም እግዚአብሔር ይባርካቸው። ሁሉም ምን አሉ? አንሄድም አሉ። ወደዛማ አንሄድም አሉ። ምክንያቱም እውነተኛ ቃል መጥቶልናል። አመፅማ ሄደን ኢንጆይ አናረግበት፣ እንዲህ ድረስ ደረሱ ብለን አናረግም። ይጋባል፣ ይዛመታል እና አብረን መቀመጥ የለብንም። የሞቱ ዝንቦች የተቀመመውን የዘይት ሽቶ ያገሙታል ይላል። እንዲሁ ትንሽ ስንፍና ጥበብንና ክብርን ያጠፋሉ በማለት እንግዲህ ጠቢብ ጓደኛን ለመያዝ እንድንጥር፣ ጥበበኞች ጋር እንድናሳልፍ፣ በስልክ ራሱ ከፍ ካሉ ሰዎች ጋር አንዳንድ እውቀትን ተቀበሉ፣ አውሯቸው፣ አነጋግሯቸው። ያለበለዛ እናንተ ትሆናላችሁ ልክ ወይም ጣራ ወይም ገደብ ወይም የነገሮች ሁሉ ስኬሉ ራሳችሁ ትሆናላችሁ። ግን ሌሎች አሉ፣ ከነሱ ጋር ተቀላቀሉ እና እግዚአብሔር ይህንን ይፈልጋል። ምሳሌ 13 መጨረሻ ላይ ሲጨርሰው ኃጢአተኛና ጻድቅን አነጻጽሮ ነው የሚጨርሰው። ያው እነዚህን ስላየናቸው አልፋቸዋለሁ። በተለይ በድሆች እርሻ ላይ ብዙ ሲሳይ አለ የሚለው ቃል ከፍርድ መጓደል የተነሳ ግን ይጠፋል ይላልና ይህንን ቃል በሌላ ትርጉም ላይ አይቼው ነበረና ላነብላችሁና እንዲሁ ቃሉን ብቻ አንብቤ ተወዋለሁ። ምን ይላል? ለድሆች ይላል በቂ ምግብ ማስገኘት የሚችል ብዙ ያልታረሰ መሬት አለ። እኛም ሀገር አለ። ለድሆች በቂ ምግብ ማስገኘት የሚችል ብዙ ያልታረሰ መሬት አለ። ፍርድ የሚያጓድሉ አመፀኞች ግን እንዳይታረስ ያደርጋሉ። አይገርምም? እግዚአብሔር መተካካትን ያደርግልን። እንዲህ የሚያደርጉ ሰዎችን ያንሳልን። ለድሆች በቂ ምግብን የሚሰጡ፣ እርሻን የሚያፋጥኑ፣ እርሻን የሚወድ ንጉሥ አይደለ የሚለው መጽሐፍ ቅዱስ እና እግዚአብሔር ይህንን ያደርግልናል አምናለሁ። በዘመናችን እንግዲህ እነዚህ ነገሮች እናያለን። ስለዚህ ይህንን ምዕራፍ 14 ያው በዚህ ነው የሚያልቀው። ሲጨርስ ልጁን የሚወድ ግን ተግቶ ይገስጻል ይላል። ጻድቅ ሰውነቱ እስክትጠግብ ድረስ ይበላል፣ የኃጥእ ሆድ ግን ይራባል ይላል። ይሄ እንግዲህ እኛ እስክንጠግብ ድረስ ምግብን መብላት ብቻ ሳይሆን የእርካታ ህይወትን መኖር የጻድቅ ሰው ህይወቱ ነው በማለት ይናገራል። ኢየሱስን ያገኘ ወደሱ የተጠጋ ሰው ከቶ አይራብም ብሎ ኢየሱስ ስለተናገረ የእርካታ ህይወት መኖርን መጽሐፍ ቅዱሳችን ያስተምረናል ማለት ነው። ምዕራፍ 14 ላይ ቶሎ እንሄዳለን። ምዕራፍ 14 ላይ አሁን የምናየው ወደዚህ ወደዛ ብለን ስለሆነ እንዳሁኑ ላንቆይ እንችላለን። ከዚህ በፊት ላይ ቦጌ ስትነግረን ነበረና አንድ የመጀመሪያው ምዕራፍ ላይ ትቆያላችሁ አለች። እውነት እኮ ነው። ለምን እንደሆነ ታውቃላችሁ? የመጀመሪያው ምዕራፍ በጣም ነው የምንዘጋጀው፣ በጣም ጊዜ ይወስዳል። እዛ ለሁለተኛው ለሶስተኛው እንደዛኛው አንዘጋጅም። አንደኛ የቀለለንም ይመጣል፣ ሁለተኛ ደግሞ ሰዓትም ያጥረናል። አሁን እኔ ለምሳሌ ዛሬ ነው የገባሁት፣ ዛሬ ነው አደለ የተሰጠኝም። ስለዚህ ዛሬ እንደገባ ሰው ነው ማቀርብላችሁ እና ግን እንድናስተውል አይን ከፋች በሆነ መልኩ ደግሞ ጌታ ሰጥቶናል። ይህንን እሱን ነው ማስተምራችሁ። ምዕራፍ 14 ላይ
ሲጀምር ብላተኛ ሴት ቤቷን ትሰራለች፣ ሰነፍ ሴት ግን በእጇ ታፈርሷለች ይላል እና እንግዲህ ይሄ ሐሳብ ቤት መስራት የሚለው ሐሳብ ያው እንደሚገባችሁ የሆነ መገንባት ወይም የሆነ እንጨት ማቆም አይደለም ያወራው። ባለቤቷን፣ ልጆቿን፣ በቤቷ ውስጥ ያለውን ነገርን ሁሉ ማስተካከልን ነው የሚያሳየው እና እኔ ሁል ጊዜ የምናገረው አንድ ቃል አለ። ሴትና ወንድ የሚባለው ነገር ማለት ነው። ወንድና ሴት እንደዚህ ነው፣ እንደ ሁለቱ እጆቼ ናቸው፣ እንደ ግራና ቀኝ ናቸው። በህይወታችሁ ትዳራችሁ የሰመረ ወይም አንደርስታንድ አድርጋችሁ ተውት፣ የሰመረ የተሳካለት ምናምን የሚለውን ተውትና ትዳርን አንደርስታንድ ማድረግን የምትችሉት ያገባችኋት ሚስት ወይም ያገባችሁት ባል ቀኝ ወይም ግራ እንደሆነ ወቁ። ቀኝ ብቻ ቢሆን ኖሮ ጉድ ነው፣ አትችሉትም። እናንተ የምትፈልጉት ሁለት ቀኝ ነው። ሁለት ቀኝ ደግሞ ማለት በፍጹም ለስራ የማይመች ነው፣ የማይሆን ቤቱን የሚያፈርስ። አሁን እቺ ሰነፏ ሴት በእጇ ታፈርሷለች ነው የተባለው እና ለምንድን ነው ካላችሁ እሷ አንደርስታንድ አታደርገው። ይሄ ትዳር የሚባለውን ነገር መጽሐፍ ቅዱሳችን የሚመች የሚል ቃል ትዝ ይላችኋል አይደል? ዘፍጥረት ላይ ምዕራፍ 1 ላይ ምዕራፍ 2 ላይ ሲናገር ቁጥር 18 ላይ ሰውን ምንድነው ብቻውን ይሆን ዘንድ ሰው መልካም አይደለም ብሎ የሚመቸውን ረዳት እንፍጠርለት ይላል። ይሄ የሚመች የሚለውን ቃል የሚያስተምረን ምንድነው? ክኖክዴ የሚል ቃል አለው እና ምንድነው የሚያወራው? ተቃራኒ የሚመች ነው የሚለው። በተቃራኒ የቆመ የሚመች። አሁን ይሄና ይሄ እጅ አውራ ጣቴ ከአውራ ጣቴ፣ ጠቋሚ ጣቴ ሁሉም እንደዚህ ይስማማል፣ ይገጥማል። ማንሳት ስፈልግ ግራና ቀኝ ስለሆነ ነው ማነሳው። ይሄኛው ይሄ ያላየውን ማየት ይችላል። የቆመው ራሱ የማያየውን ሊያይ ነው የቆመው። ከዚህ ተነስቶ ወደዛ ማየት ይችላል። ስለዚህ በእይታ መጣላት የለባችሁ። ለምን? ይሄ የሚያየው እናንተ ያላያችሁትን ነው። ይሄ የሚያየው ደግሞ እዚህ እሷ ያላየችውን ያየዋል። ወንድ ሴት ያላየችውን ኮምፕሊመንት እንዲሆኑ፣ እንዲጣጣሙ፣ ሙሉ እንዲሆኑ ነው እግዚአብሔር የፈጠራቸው። ስለዚህ የሚመች የሚለው ቃል በተቃራኒ የቆመ የሚመች። ሲጀመር ወንድና ሴት ናቸው፣ ተቃራኒ ናቸው። የትኛውም አሁን የምናየው ነገር ሁሉ ዛሬ ብርሃን የሰጠን ኔጌቲቭ እና ፖዘቲቭ ተጣምሮ ነው። ወንድና ሴት ናቸው ልጅን የሚሰጡት፣ ወንድና ወንድ አይሰጥም። ልክ እንደዛው ቤት መቆም የሚችለው እንደው በቃ ባጭሩ ብልሃተኛ ማለት በዚህ ኮንቴክስት ምንድን ነው ካላችሁ ወንድ ወንድ ነው ብሎ ሴት ሴት ነው ብሎ የሚያስብ ወንድን ለምን ሴት አልሆንክም እንደ ሴት አላሰብክም ማለት ለምን ሴት አይደለህም ማለት ነው። ሴትን ለምን እንደ ወንድ አታስቢም እንደኔ ብሎ ማሰብ ለምን አንቺ ወንድ አትሆኝም ብሎ እግዚአብሔር የፈጠረው ወንድና ሴት አድርጎ ነው፣ ተቃራኒ አድርጎ ነው። እና ብልሃተኛ ሴት እቺ ብልሃተኛ ሴት እግዚአብሔር የፈጠራትን ነገር የምታውቅ ነው። በነገራችን ላይ እቺን ብልሃተኛ ሴት በኋላ ላይ ሄዳችሁ ስትመለከቱ ልባም ሴት ብሎ ምዕራፍ 31 ቁጥር 10 ላይ ገልጻታል አይደል? ምዕራፍ 31 ቁጥር 10 የምታውቁት ነው። ልባምን ሴት ማን ያገኛታል ብሎ እና ሲደመድምልን ግን እቺ ልባም ያላትን ሴት ምን ብሎ ነው የሚጨርሰው መሰላችሁ? እግዚአብሔርን የምትፈራ ብሎ። አያችሁ፣ ልባም እግዚአብሔርን የምትፈራ ብሎ ነው። ልባምነትን እግዚአብሔርን ከመፍራት ጋራ ነው የሚያያይዘው። የጥበብ ሁሉ መጀመሪያ ደግሞ እግዚአብሔርን መፍራት ነው። ምዕራፍ 1 ቁጥር 7 ላይ፣ ምዕራፍ 9 ቁጥር 10 ላይ አደለ? ቅዱሱን ማወቅ ማስተዋል ነው። የጥበብ መጀመሪያ እግዚአብሔር መፍራት ነው። እግዚአብሔርን የሚፈራ ሰው ማለት ምንድን ነው ካላችሁ ያስቀመጠውን ስርዓት የሚያውቅ። እግዚአብሔርን ስትፈሩ በራሳችሁ የማትተረጉሙ ማለት ነው። እና ረዳት የሚለው ደግሞ ቃል ኤዜር የሚል ቃል ነው። እና ኤዜር ማለት ረዳት የሚለው አቤኔዜር፣ እግዚአብሔር እስካሁን ረድቶናል ሲል ኤዜር ልክ እንደ እግዚአብሔር ጦር ሰራዊትን የሚመዝ ለወዳጁ ለተቃራኒው
የሚቆም ለመውጋት የሚወጣ ረዳት የሚለው የጦር ቃል ነው የሚያወራው እና ስለዚህ ቤት የሚሰራው በማስተዋል ነው፣ በጥበብ ነው፣ በእውቀት ከከበሩ ነገሮች ጓዳዎች ይሞላሉ። ቤት በጥበብ ይሰራል ነው የሚለው እና አስተዋይ መሆን ጠቢብ መሆን ያስፈልጋል። ብልሃተኛ ሴት ቤቷን ትሰራለች። ቤቷን የምትሰራው እንዴት ነው? መረዳት ምዕራፍ 31 ሄዳችሁ ስታይ ባሏን ትረዳለች፣ ልጆቿን ትረዳለች፣ ሰራተኞቿን ትረዳለች፣ የምታረገውን ትረዳለች፣ የእሷን ኃላፊነት ትረዳለች። ፈኒ ነገር ያው ሁል ጊዜ እኔ የሚያስቀኝ ነገር እናንተ ሴቶች በሙሉ የምታደርጉት ማለት ነው ለባሎቻችሁ ስለ ወንድ የተሰጠ ትምህርት ስለ ወንድ እየደመጣችሁ ያላችሁት የወንድን ነው ብዙ ጊዜ ላይ የምታደምጡት። ለምን? ባሎቻችሁ ለመውጋት ሚስቶች ደግሞ ባሎች ደግሞ የሴትን ነው የሚሰሩ። ረጅም ሰዓት ወስደው የሴትን ያጠናሉ እና ተሸዋውደን በቃ ተላልፈን እንኖራለን። ሴት የወንድን እያጠናች ወንድ የሴትን እያጠና በቃ ተላልፈን ያው ቤቱ እየታመሰ መስማማት አቅቶ ወንድ የወንድን ያጥና ሴት የሴትን ታጥና። ለባላችሁ አትላኩለት። የወንድ መሆን ያለበት 10 ወንድ ሊያደርጋቸው የሚገባ መስፈርቶች ምንም አይጠቅማችሁምና እናንተ አውቃችሁ ወደ ወንድነት እየተቀየረ ወንድ ደግሞ 2 ወንድ መኖር የለበትም። አንድ ወንድ ነው አንድ ቤት ውስጥ መኖር ያለበት። ራስ መኖር ያለበት አንድ ነው። ወንድም እንደዛው ነው። እንደ ሴት ማሰብ ይጀምራል። ከዛ ነገረኛ ይሆናል። ያለውን ነገር ሁሉ እንዳሰበው እንዳየው እንደነገሩት ወይም ሰዎቹ እንዳስተማሩት እሷ ፊት ላይ ይጠብቃል። አይሆንም። የተባልነው እኛ ወንድ የወንድን ትወጣ ነው የተባልነው። ሚስትህን ውደድ ነው የተባልነው። በቃ መውደድ ላይ ትጋ። ሴት ማክበር ላይ ትጊ፣ መገዛት ላይ ትጊ ነው የተባለ። እንዴት ልገዛ፣ እንዴት ላክብር? 15 ነገሮች 15 የወንድ ከማጥናት 15 የሴት ማጥናት ይሻላል በእውነት። ቤቶች የተበጠበጡት በዚህ ነው። አብዛኛው የክርስቲያን ቤት አሁንማ በቃ ይኸው ማዕዱ ብዙ ነው። በቃ እንደ ጉድ ይረጫል። ያገኘነውን ሁሉ እየወሰድን እንልካለን። እዛ ደግሞ ባል ያነብና ከእሱ ጋር አይሄድም። ሲመጣ ቤት ተቆጥቶ ይመጣል እና እኔን ለመንካት ነው ይላልና ወዳጆቼ የራሳችንን እንድንወጣ ነው አደራ የምላችሁ። የራሳችንን እንያዘው። ብልሃተኛ ሴት የሚላት ቅንነት ያላት ሴት የሚል ነው። ምዕራፍ 14 ላይ ሄዳችሁ ስታነቡ የምታገኙት ቅንነት ያላት ሴት። ወዲያውኑ ታያላችሁ። ብልሃተኛ ሴት ቤቷን ትሰራለች፣ ሰነፍ ሴት ግን በእጇ ታፈርሰዋለች ይላል። ቶሎ ብዬ ወደ ሌላ ልለፍ። እዚሁ ላይ ብልሃት የሚለውንና ሰነፍ የሚለውን ቅድም ጠቢብ የሚለውንና ፌዘኛ አሁን ደግሞ በሴት አድርጎልን ብልሃት ሰነፍ እንዳለው አሁንም በወንድም በሴትም ብልሃተኛ ሰነፍ ወይንም ቅን፣ ከዛ ደግሞ እግዚአብሔርን የማይፈራ መንገዱን የሚያጣምም ቅን፣ ጠማማ እያለ ንጽጽሩ ይቀጥላል። ነገር ግን እንዲሁ እንድናየው የፈለግኳቸው አንዳንድ ነገሮች ስላሉ እነሱን እንመልከተው። የስንፍናንና የጠቢብ ትርጉም በምሳሌ 14 ላይ ያስቀምጥልናል። 14:9 ላይ ሰነፍ በኃጢአት ያፌዛል ይላል። ቅድም ብያቸዋለሁ። ማፌዝ ማለት ምን ማለት ነው ብያቸዋለሁ። በእግዚአብሔር ቃል ላይ ወይንም ደግሞ በጽድቅ ላይ መሳለቅ ማለት ነው። በተሰጠ እርማት ላይ በተሰጠ ኮሬክሽን ላይ አፍን መክፈት ማለት ነው። ማላገጥ ማለት ነው። ወይንም ደግሞ በእግዚአብሔር ቃልና በእግዚአብሔር የጽድቅ ሐሳብ ላይ ሌላ ሐሳብ ማምጣት ነው። ስለዚህ እሱ እንደው በጣም እየወረድን ስታዩት ወይም እናንተም በኋላ ላይ ተመልከቱት እንዴት በአመፅ ደስ እንደሚለው ይሄ ፌዘኛው ሰነፉ ሰው ትመለከቱታላችሁ። እና የስንፍና ትርጉም ምንድን ነው ስትሉ ሰነፍ በኃጢአት የሚያፌዝ ማለት ነው። ሰነፍ ማለት ምን ማለት ነው ስትሉ በኃጢአት የሚቀልድ ኃጢአት ደስ የሚያሰኘው። በቅኖች መካከል ግን ቸርነት አለች ይላል። በቅኖች መካከል ይኸውላችሁ ይሄ በ1980 ትርጉም ላነብላችሁ ይህንን አሰብስቡ። ሰነፎች ኃጢአትን ሲሰሩ በመጸጸት ፈንታ ያፌዛሉ ይላል። ደስ አይልም? በጣም አቅልሎ እኮ ነው ያስቀመጠልን። ሰነፎች ኃጢአት ሲሰሩ ከመጸጸት ይልቅ ያፌዙበታል። በኃጢአቱ ይጸናሉ። መታረም ንስሐ መግባት አይደለም። ደጋግ ሰዎች ግን ኃጢአታቸው ይቅር እንዲባልላቸው ይፈልጋሉ። መወቀስ፣ ማዘን
ትልቅ ነገር ነው ይለናል። ማዘን አይምሯችሁ ከደነደነ ከደነዘ የሚመጣውባችሁን ነገር ወይም ደግሞ የሰራችሁትን ነገር በሙሉ ችላ እያላችሁት ከሆነ እየለመዳችሁት እየደነዘዝን ነው ያለ ነው ማለት አለባችሁ። ወዴት ነው ያለ ነው ብለን ማሰብ አለብን እና ሰነፍ ማለት በኃጢአት የሚያፌዝ ነው የሚለውን ያዙ። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 11 እና 12 ላይ ስለዚህ ምክንያት በእውነት ያላመኑ ነገር ግን በአመፅ ደስ ይላቸው የነበሩ ሁሉ ፍርድን እንዲቀበሉ ሐሰትን ያምኑ ዘንድ እግዚአብሔር የስህተት አሰራርን ይልክባቸዋል ይላል። በመጨረሻው ዘመን ላይ የሚሆነውን ነገር ሲናገረን ማለት ነው እና ምን ይለናል? ሐሰትን በአመፅ ደስ ይላቸው የነበሩ ይላል። ኃጢአተኛ አሕዛብ በአመፅ ደስ ይለዋል። እኛ በአመፅ እንድንደሰት አልተሰጠንም። ለዚህ ነው ቅድም አንደኛ ቆሮንቶስ ምዕራፍ 13 ቁጥር 6 ላይ ያለው ፍቅር በአመፃ ደስ አይለው። አመፅን ስታዩ ኢንጆይ አታድርጉበት። ሰዎች በቲክቶክም በዩቲዩብም በጣም የሚቀልዱ ሰዎች አሁን ተነስተዋል። በእግዚአብሔር ነገር ላይ የሚቀልዱ፣ በልሳን የሚቀልዱ፣ በቅድስና የሚቀልዱ፣ በእግዚአብሔር ቃል የሚቀልዱ ሁሉን ነገር ለምን አሁን ዘመኑ ይሄ ዘመን ሌላ አይደለም። ሰው ሁሉ መታየት የሚወድበት ዘመን ነው። ምንም አድርጎ በዘመኑ ላይ ምንም አድርጎ ነገ ታያላችሁ። መንግስት አይፈቅድም እንጂ ቢፈቅድላቸው አንዳንዶቹ እርቃናቸውን እየወጡ ቪው መሰብሰብ የሚፈልጉ ሰዎች አሁንም ብዙ የሚያደርጉ ሰዎች አሉ እና ለምን መታየት መታጀብ ይሄ ባዶ የሆነው ማንነታቸውን ለመሸፈን የሚያደርጉበት ጥረት እና በአመፅ ደስ ልንሰኝ አይገባንም። ስለዚህ ፌዝ የሚለው ምንድን ነው ስንል ፌዘኛ ወይም ሰነፍ ማለት በኃጢአት የሚቀልድ ማለት ነው። ጠቢብ ማለት ደግሞ እዚሁ ምሳሌ ምዕራፍ 14 ቁጥር 16 ላይ ምን ይላል? ጠቢብ ሰው ይፈራል ይላል፣ ከክፉ ይሸሻል። ሰነፍ ግን ራሱን ታምኖ ይኮራል። አያችሁ፣ ሰነፍ ኃጢአት አካባቢ ቁጭ ብሎ አላረገውም ይላል። እንደዚህ አይነት ነገር ካለባችሁ መሸሽ ነው ያለባችሁ። መጽሐፉ የሚነግረን ሽሽ ነው የሚለው። ከክፉ የጎልማሳነት ምኞት ሽሽ። እንትን አቅምህን እዛው ቆመ ምን ያክል እንደጠነከርክ ምን ያክል በጸጋ አንዴ ምንም አያመጣም በል አይደለም የሚለው እና ሽሽ ነው የሚለው፣ ሩጥ ነው የሚለው እና እንድንሮጥ የተሰጠውን ነገር ቆመን አንደራደርበት። በአዲሱ መደበኛ ትርጉም ላይ ምሳሌ ምዕራፍ 14 ቁጥር 16 ላይ ላንብላችሁ። እንደዚህ ይላል፣ ጠቢብ ሰው ጥንቁቅ ነው ይላል፣ ከክፉ ይርቃል። አያችሁ፣ ጠቢብ ሰው ጥንቁቅ ነው፣ ከክፉ ይርቃል። ተላላ ግን ችኩልና ደንታቢስ ነው፣ ስለዚህ ታልፎ ይሰጠበታል። ጠቢብ ሰው ግን ጥንቁቅ ነው ይለናል አዲሱ መደበኛ ትርጉም ነው። የ1980 ዛሬ በጣም በብዙ ማነብላችሁ እሱን ስለሆነ ብልሆች እግዚአብሔርን ስለሚፈሩ አያችሁ፣ የብልሃት የጠቢብ ያቺ ልባም የተባለችው መጨረሻ ላይ እግዚአብሔርን የምትፈራ ሴት እንዲህ ትመሰገናለች የተባለችው እግዚአብሔርን መፍራት ጥበብ የሚባለው እግዚአብሔርን መፍራት ነው። አሁንም እዚህ ቦታ ላይ ብልሆች እግዚአብሔርን ስለሚፈሩ ከክፉ ነገር ለመራቅ ይጠነቀቃሉ፣ ሞኞች ግን ከአደጋ የማይጠነቀቁ ችኩሎች ናቸው በማለት ያስቀምጥልናል። ስለዚህ ጠቢብ ማለት ጥንቁቅ፣ እግዚአብሔርን የሚፈራ፣ ከክፋት የሚርቅ፣ ከክፉ የጎልማሳነት ምኞት የሚሸሽ የማይደራደር ነው። እግዚአብሔር ይህንን ይርዳል። መሸሽ በሚገባን ጊዜ መሸሽ እንድንችል ማለት ነው። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 22 ላይ ነው ከክፉ የጎልማሳነት ምኞት ሽሽ የሚለው። ከክፉ ነገር ጋር አትታገል፣ አትደራደር ነው የሚለን፣ ሽሽ ነው የሚለን። ስለዚህ በአጭሩ ምዕራፍ 14ን በዚህን ጠቅልለው የጠቢብና የጠቢብ ወይም የብልሃተኛ ወይም የአስተዋይ ባህሪው ምንድን ነው? ክፍሉን ስታዩ የምታገኙትን ነጥቦችን ላስቀምጥላችሁ። ሰዓቱ ሄዷል። እሺ ቶሎ ቶሎ ነው አሁን ማንበብ ነው። ጠቢብ ወይም ብልሃተኛ ቤቱ እንዲቆም የሚሰራ ነው። ቅድም ብልሃተኛ ሴት ቤቷን ትሰራለች፣ ሰነፍ ሴት ግን በእጇ ታፈርሳለች። ስለዚህ ጠቢብ ሰው ምንድነው? ቤቱን የሚሰራ ማለት ነው።
ጠቢብ ማለት ሌላው ምን ማለት ነው? በቅን የሚሄድ ማለት ነው። ምዕራፍ 14 ቁጥር 2 በቅን የሚሄድ ሰው እግዚአብሔርን ይፈራል ይላል። ብልሆች እግዚአብሔርን ስለሚፈሩ ከክፉ ነገር ለመራቅ ይጠነቀቃሉ። አሁን አንብቤላችኋለሁ። ጠቢብ ሰው አንደበቱን ይጠብቃል ይላል። ምሳሌ ምዕራፍ 14 ቁጥር 3 በሰነፍ አፍ የትዕቢት በትር አለ፣ የጠቢባን ከንፈር ግን ትጠብቃቸዋለች ይላል። ይህንን ምዕራፍ 13ም 3 ላይ አፉን የሚጠብቅ ነፍሱን ይጠብቃል ብሎ ጠቢብ አንደበቱን ይጠብቃል። ጠቢብ ማለት አንደበቱን መቆጣጠር የሚችል ማለት ነው። ጠቢብ ሰው እውቀትን ለማግኘት የማይቸገር ከሁሉ እውቀት ማግኘት የሚችል ወይም እውቀት ለማግኘት የሚቀለው ማለት ነው ብሎ ምዕራፍ 14 ቁጥር 6 ላይ ለአስተዋይ ግን እውቀትን ማግኘት አያስቸግረውም። አስተዋይ ነው፣ ከነገሮች ሁሉ እውቀትን ይሰበስባል። ለአስተዋይ እውቀትን ማግኘት አያስቸግረውም ይላል። ለሰነፎች ግን እውቀትን ለማግኘት ይሞክራሉ ይላል። ይኸውላችሁ ምን ይላል መሰላችሁ? ቁጥር 6 ላይ ፌዘኛ ሰው ጥበብን ይፈልጋል አያገኛትም። ፌዘኛ ጥበብን ይፈልጋል አያገኛትም። ለአስተዋይ ግን እውቀትን ማግኘት አያስቸግረውም ይላል። ቁጥር 33 ላይ ደግሞ ምን ይላል መሰላችሁ? እንደዚህ ይላል፣ በአዋቂ ልብ ጥበብ ትቀመጣለች ይላል። አዋቂ ልብ ውስጥ ጥበብ ትቀመጣለች፣ ቀላል ነው። በሰነፎች ውስጥ ግን አትታወቅም ይላል። እና ጥበብ ማለት እውቀትን ለማግኘት የሚቀለው ማስተዋልን ለማግኘት የሚቀለው እሱ ጠቢብ ሰው ይባላል። ጠቢብ ሰው ሌላው መንገዱን የሚያስተውል ነው ይለናል። ምሳሌ ምዕራፍ 14 ቁጥር 8 የአስተዋዮች ጥበብ መንገዳቸውን ልብ ማለት ነው ይላል። የብልህ ሰው ጥበብ መንገዱን ያስተውል ዘንድ ነው ይላል። መንገዳቸውን ማስተዋል። ከዚህ ጋር ተነጻጻሪ ሆኖ የቀረበው ሰው የዋህ ሁሉን ያምናል ይላል። የዋህ የሚለው ይህ የመንፈስ ፍሬ የሆነውን የዋህነትን አይደለም፣ ሞኝ ተላላ የሚለው ሁሉም ማመን የዋህነት ነው እንዳትሉ፣ ሁሉም ማመን ሞኝነት ነው። መጽሐፉ የሚለን እንደዛ ነው። እና ከዛ ደግሞ ጠቢብ ሰው በራሱ አይታመንም፣ መሸሽ ካለበት ይሸሻል። ቅድም ያነበብነው ምዕራፍ 14 ቁጥር 16 ላይ ታገኙታላችሁ። ጠቢብ የነገሮችን አካሄድ ይመረምራል። አያችሁ፣ ይሄ ነው። ምዕራፍ 14 ቁጥር 5 ላይ ምን ይላል? ምዕራፍ 14 ቁጥር 15 ላይ ምን ይላል? የዋህ ቃልን ሁሉ ያምናል ይላል። አሁን የዋህ የሚለው ይሄ የደጉን የቅኑን የብልሁን አይደለም። የዋህ እሱ የዋህ በሳል ብልህነትን የያዘ እንደ እርግብ የዋህ ብሎ እሱም ብቻ ሳይሆን እንደ እባብ ደግሞ ልባም የሚለውን የያዘ ማለት ነው። እና ሁለቱን ባላንስ ያደረገ ክርስትና የባላንስ ህይወት ነው እንጂ የአንድ መልክ ህይወት አይደለም። የዋህ የሚለውን ተላላ ሞኝ ብሎ ይተረጉመዋል። ቃልን ሁሉ ያምናል። ብልህ ግን አካሄዱን ይመረምራል፣ ዲዘርን ያደርጋል ነው የሚለው። እግዚአብሔር ይህን የዲዘርኒንግ መንፈስ ይስጣችሁ። ዲዘርን ያደርገዋል። የዋህ የሚለውን ቃል ፈተነዋል። ያው ቅን ደግ ለማለት ሳይሆን ሞኝ ተላላ የሚለውን የሚወክል ነው። ብዙ ጊዜ ላይ አሁን ይሄ ዘመኑ ራሱ ሁሉን እንድታምኑ አያስችላችሁም። አሁን እኔን የሚመስል ሰው እኮ በዚህ መልኩ መጥቶ በስድብ አሁን እዚህ ቁጭ አድርገው ሊያጥረገረጋችሁ ይችላል። ለምን ኤአይ የሚባል አለ፣ በጣም ከባድ የሆነ እናንተ ከሆነች ልጅ ጋር አገናኝቷችሁ ጉድ ሊያስብላችሁ ይችላል። እና ይሄ ዘመን ሁሉን የምታምኑበት ዘመን አይደለም። ይሄ ዘመን ከልብ ዲዘርን ማድረግ የሚጠይቅ መመርመር የሚገባችሁን ያክል እንድትመረምሩ የሚያደርግ ላይሆን ይችላል እንድትሉ ነው በመጀመሪያ ማሰብ ያለባችሁና ሌላኛው ጠቢብ ሰው ዘውዱ እውቀትና ብልጥግና ነው። እነዚህ ቅድም ተመልክተናቸዋል። ጠቢብ ሰው ትዕግስተኛ ነው። ጠቢብ ትዕግስተኛ ነው። ምዕራፍ 14 ቁጥር 29 ላይ ለትዕግስተኛ ሰው ብዙ ማስተዋል አለው፣ ቁጡ ግን ስንፍናውን ከፍ ከፍ ያደርጋል። ለትዕግስተኛ ሰው ብዙ ማስተዋል አያቸው። ማስተዋል የትዕግስተኛ ትዕግስት ማስተዋል ነው። አስተዋይ ግን ይታገሳል ይላል። ምዕራፍ 14 ቁጥር 17 ላይ አስተዋይ ይታገሳል ይላል። ጠቢብ ሰው ለድሃ ይራራል። ያቺን ደግሞ እኛ ማንፈልጋት ክፍል ማለት ነው። ለድሃ ይራራል። ጠቢብ ከሆነ ድሃ ማሰብ ግዴታችን ነው። መጽሐፉ ሲነግረን ለድሃ ግን የሚራራ ምስጉን ነው ይላል። ምዕራፍ 14 ቁጥር 21 ላይ ምስጉን ነው፣ የተባረከ ነው።
እግዚአብሔር የሚወደው ነው ይለዋል። ለተቸገሩ የሚራራ ግን ብሩክ ነው በማለት ያስቀምጠዋል። የ1980 ትርጉም ደስተኛ መሆን ከፈለግ ድሆችን አስብ ይላል። ደስተኛ መሆን ከፈለግ ድሆችን እርዳ እና ይሄ ጥበብ ነው፣ ማስተዋል ነው፣ ብልህነት ነው በማለት ያስቀምጠዋል። ምዕራፍ 14 ቁጥር 22 ላይ መልካም ብትሰራ በሰዎች ዘንድ የታመንክና የተወደድክ ትሆናለህ። መልካም ማድረግ፣ ድሆችን ማሰብ፣ እንዲህ ያለው መስዋዕት እግዚአብሔርን ደስ ያሰኘዋል ተብሎ ተጽፏል እና እኛ ማካፈል፣ ማሰብ፣ መቅናት ራሱ አይደለም መልካምን ለማድረግ የሚቀናውን ሕዝብ ለራሱ እንዲያነጻ ነፍሱን ሰጥቷል። ምን መልካም ለማድረግ የሚቀናን የአዲስ ኪዳን አማኝ መልካም ማድረግ ተፈጥሮው ነው። መጽሐፉ ሲነግረን እኛ ፍጥረቱ ነናል። የእግዚአብሔር እንመላለስበትም ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለመስራት በክርስቶስ ኢየሱስ ተፈጠርን። አስቀድሞ የነበረው ሀሳብ መልካም መስራት፣ መልካም ማድረግ። ኢየሱስ መጥቶ ያሳየ መልካምን እያደረገ ዞረ ነው። መልካምን ማድረግ፣ የምስራቹን መስበክ፣ ድሆችን ማሰብ፣ መመገብ ሲገባ መመገብ፣ ማካፈል ሲገባን ማካፈል፣ ነፍስን እስከ መስጠት፣ ያለንን ከመስጠት ጀምሮ ነፍስን እስከ መስጠት ድረስ ነው መጽሐፉ የሚለን። ስለዚህ ይሄንን መልካምን ማድረግን የጠቢብ ሰው መለያ ነው። ጠቢብ ሰው በንጉሥ ዘንድ ይወደዳል። ቅድም ምሳሌ ምዕራፍ 14:35 አስተዋይ አገልጋይ በንጉሥ ዘንድ ይወደዳል ይላል። በስራው የቀለጠፈ ሰውን አይተሃልን? በነገስታት ፊት ይቆማል ይላል። ሌሎቹንም እነ ዮሴፍን፣ እነ ዳንኤልን፣ ሌሎቹንም እነ ዳዊትን ሁሉንም ማየት ይቻላል። አስተዋዮች በሙሉ ንጉሥ ይወዳቸዋል፣ ያቀርባቸዋል። ይሄ ምን ያሳየናል? ምዕራፍ 15 ላይ ስንገባ ምዕራፍ 15 እንግዲህ የሚያወራው ሞር ስለ መልካም መናገርን እንደገና እግዚአብሔርን መፍራትንና ትህትናን መላበስን የያዘ ምዕራፍ ነው። ሲጨርስ እንደውም ትህትና ክብርን ትቀድማለች ብሎ ነገሩን ሁሉ እግዚአብሔርን መፍራትን፣ አንደበታችንን መጠበቅን፣ የአንደበትን ዋጋ ማወቅን፣ ከንፈራችን ላይ ጠባቂ ማኖር፣ በተለይም ደግሞ ምዕራፍ 15 ላይ ተግባርን ነው የሚያሳየው። አንደበትን እዛ ምዕራፍ 13 ምዕራፍ 14 ምዕራፍ 10 ከ10 ጀምሮ እንግዲህ ያለው ነገር በብዛት ተቃራኒ የሆኑ ነገሮችን እያነጻጸረ ነው የሚመጣውና እዚህ ቦታ ላይ ግን ምዕራፍ 15 ላይ ስትደርሱ ግን ተግባራዊ የሆኑ ነገሮችን እንዴት አድርገን ማድረግ እንዳለብን የሚያሳየን ነው። ምንድን ነው? እንዴት ነው አንደበታችን ላይ ጥበቃ የምናደርገው? ከዚህ በፊት የተናገረንን ከንፈሮቻችሁ ጠባቂ አኑሩ ያለንን፣ አንደበታችሁን ጠብቆ ያለንን፣ አንደበት ሲያመልጥ ደግሞ ሕይወትም ሊያመልጥ ይችላል የተባልነው እንዴት አድርገን እናድርግ ስንለው ምን ይለናል? የለዘበች መልስ ቁጣን ትመልሳለች ይለናል። ሸካራ ቃል ግን ቁጣን ታስነሳለች። ይህ አሁን ንግግር የሚባለው ነገር እንዴት መናገር አለብን? ቁጣ ባለበት ቦታ ላይ እሳት እንዳታሞኑ እናንተ ለዘብ በሉ፣ ለስለስ ያለ ቃል ተጠቀሙ። ሰው ይመለሳል። አንዳንድ ጊዜ እኛው ራሳችን የምናረጋቸው ነገሮች አሉ። መቼም ድካማችንን መናገር አይሁንብን እንጂ ብዙ ጊዜ ላይ እኛ ገብተንበት ያጧጧፍ ነው ብዙ ነገሮች አሉ እና ማርገብ ሲገባን ያጮው ነው ማለት ነው። እና እኔ እንደዚህ ገጥሞኝ ያውቃል። በጣም ተከስቶብኝ በራሴ ላይ ተከስቶ ያውቃል። ሰዎች ሊስማሙ ደርሰው ግን የሚስማሙበትን ነገር እኔ ልክ ሳየው ሕግ አስከባሪው ጥፋተኛ ሆኖ አግኝቼው እኔ ራሴ አርከፈከፍኩት፣ በቃ አነደድኩት እና በቃ ተቀጣጠለ። ሌላ መኪና ሁሉ ምናምን ታዞ ፖሊስ ሁሉ መጣ። ምንድን ነው ግን ስትሉ ትክክል እኮ ነው፣ እውነት እኮ ነው ያዝኩት። ግን እውነቱን ያወራሁት እኔ በዛው በግፉ ልክ አወራሁት። በግፉ ልክ እኔም ግፉን ቀጠልኩበት እና ግፉን ለማጉላት ስል የኔም ቶን ተቀየረ እና አንዳንድ ጊዜ እንደዚህ ልትሆኑ ትችላላችሁ እና መሆን ያለብን
ከዛ እሷ የመጨረሻ ትሆናለች። የመጨረሻ ከዚህ በኋላ አይደገምም ብላችሁ ማርክ አድርጋችሁ ትሄዱበታላችሁ እንጂ አይ በቃ እንደተፈጠርን ያው መልአኩን መስለን እንደኖርን ነው ብትሉ ሰማይ ይታዘባችኋል፣ ህሊናችሁ ይታዘባችኋል። ደግሞ ያው ሚስትና ልጆች ካሏችሁ ይታዘቧቸዋል። አሁን እኔ ይህን ስል ይሰሙኛልና ይታዘባሉ። በዕለቱ ስለነበሩ ስላዩ ምናምን እውነቱን ነው ይላል፣ ይነቀንቃሉ። እና መነቅነቅ ደግሞ ለኢትዮጵያ ትልቅ ትርጉም አለው። በኋላ ላይ ይታረሙበታል። እውነት ነው የሚያወራው ይላሉ። እና እንደዚህ አይነት ነገሮች ያጋጥመናል። ግን ልዝብ ማለት ረጋ ማለት በሚገባን ሁሉ ረጋ እንድንል መጽሐፍ ቅዱሳችን ይናገረናል። አንደበታችንን ስለመቆጣጠር ቁጥር 2 ላይ እንደዚህ ይላል፣ የጠቢባን ምላስ እውቀትን ያሳምራል። ደስ አይልም? የጠቢባን ምላስ እውቀትን ያሳምራል፣ የሰነፎች አፍ ግን ስንፍናን ያፈልቃል ይላል። አንደበታችን እንዴት አርቲኩሌት ማድረግ እንዳለብን ማወቅ መቻል፣ እንዴት ማሳመር፣ እንዴት መናገር እንዳለብን። አንዳንድ ሰዎች አፋቸው ላይ አያምርም፣ ራሱ የሚያመጡት ነገር ያምራል። ለምን ብትሉ አሰልጥነውት ነው፣ አንደበታቸው ተገርቶ ነው። ቁጥር 4 ላይ ደግሞ እንደዚህ ይላል፣ ስለ ንግግር ነው አሁንም የምናወራው። ፈዋሽ ምላስ የሕይወት ዛፍ ነው ይላል። ፈዋሽ ምላስ፣ የጠማማ ምላስ ግን ነፍስን ይሰብራል። ታውቃላችሁ፣ ነፍስ እንደ አጥንት ነው፣ ይሰበራል። ነፍስን ማንኮታኮት የሚችል የጠማማ ምላስ የሚባል አለ ይለናል። ቁጥር 7 ላይ እንደዚህ ይላል፣ የጠቢባን ከንፈር እውቀትን ትዘራለች። የጠቢባን ከንፈር እውቀትን ትዘራለች፣ የሰነፎች ልብ ግን እንዲህ አይደለም ይላል። ቁጥር 23 ላይ ደግሞ ምን ይላል? ሰው በአፉ መልስ ደስ ይለዋል፣ ቃልም በጊዜው ምንኛ መልካም ነው። ይሄ ቃል ሰው በአፉ መልስ ደስ ይለዋል ማለት ትክክለኛን መልስ ስትመልሱ ሰው ደስ ይለዋል፣ እራሱም ተናጋሪው ደስ ይለዋል። ትክክለኛ የሆነ መልስ ስትመልሱ ደስ ይላቸው። ትክክል ያልሆነ ስትመልሱ እራሱ ተናጋሪው ይጸጸታል፣ ሰሚውም ይሰበራል። ምንም መፈተሻ ሌሎች ሰዎች ማየት የለባቸው። እናንተ እራሳችሁ ታውቁታላችሁ። ምኑን ታውቁታላችሁ? ሰው ሰብር ያለው ጠግኝ ያለው የሚለውን ታውቁታላችሁ ማለት ነው። እና ቁጥር 23 ላይ የሚለው ቃልን በጊዜው ምንኛ መልካም ነው። ጊዜውን ያማከለ ቃል መናገር እንዴት መልካም ነው መሰላችሁ? በጣም በጣም ወሳኝ ነው። ጊዜውን ያማከለ አንዳንድ ጊዜ ጊዜው ያልሆነ ነገር እንትታችሁ ትለፉ። በቃ በጊዜው እንናገራለን ብላችሁ ማለት ነው። ቅድም ያልናቸው ተግሳጽም፣ ምክርም፣ እርማትም፣ ዘለፋም ሁሉ ነገር በጊዜው ነው መከናወን ያለበት። በጊዜው ካልሆነ ትክክል አይደለም እና ጊዜ መጠበቅ ይኖርብናል። ቁጥር 30 ላይ እንደዚህ ይላል፣ መልካም ወሬ አጥንትን ያለመልማል ይለናል። ክብር ለእግዚአብሔር ይሁን። መልካም ወሬ አጥንትን ያለመልማል። አያቸው፣ አንደበታችን ላይ ያለው ነገር ብዙ ስራ መስራት የሚችል ነው ይላል። የንግግር እንግዲህ ዋጋው ትልቅ ነው፣ መጠንቀቅ አለባችሁ የሚለው ነው። ሌላው ምዕራፍ 15 ላይ የምንመለከተው የእግዚአብሔርን ሁሉን አዋቂነትን ይነግረናል። ምዕራፍ 15 ቁጥር 3 ላይ የእግዚአብሔር ዓይኖች በስፍራ ሁሉ ናቸው ይለናል። ሁሉ ቦታ ላይ የእግዚአብሔር ዓይኖች አሉ። ይህንን ልብ በል ይለንና ከዛ ቁጥር 11 ላይ ሲኦልና ጥፋት በእግዚአብሔር ፊት የታወቁ ናቸው። ሲኦልን ያውቃታል፣ ጥፋትን ያውቀዋል ብሎ ቀጥሎ የሚናገር ይልቁኑ የሰዎች ልብ የታወቀ ነው። እግዚአብሔር ያውቃል፣ ልብን ይመዝናል፣ ሲኦልን ያውቃል። ዓይኖቹ በምድር ሁሉ ላይ ናቸው፣ እሱ ሁሉን አዋቂ ነው የሚለውን ምዕራፍ 15 ላይ ያሳየናል። ሌላኛው ምዕራፍ 15 ላይ ቅድም ያየናቸውን ተግሳጽን፣ ዘለፋን፣ ምክርን መቀበልን በተመለከተ ይናገራል። በጣም ወሳኝ ወሳኝ የሆኑ ነገሮችን ይናገራል። ቅድም እንዳልኳቸው ምዕራፍ 15 ላይ ምዕራፍ 13 እና 14 ላይ ካለው ተግባራዊ የሆኑ ነገሮችን ነው። አሁን ዘለፋን፣ ተግሳጽን፣ እርማትን፣ ስርዓትን በተመለከተ ለምሳሌ ቁጥር 5 ላይ እንደዚህ ይላል። ቁጥር 5 ላይ ምን ይላል? ሰነፍ የአባቱን ተግሳጽ ይንቃል ይለንና ዘለፋን የሚቀበል ግን አእምሮ የበዛ ነው ብሎ ይነግረናል። አስተዋይ ነው፣ ማስተዋሉ የተትረፈረፈ ነው ብሎ ይነግረናል። ቁጥር 10 ላይ
አሁንም ይህን ምን ይለዋል? ክፉ መቅሰፍት መንገድን በተወሰው ላይ ይመጣል፣ ዘለፋን የሚጠላ ብሎ ይሞታል ይለናል። መጨረሻው ይሄ ነው። ዘለፋን ከተዋችሁት ትሞታላችሁ እና መታረምን ውደዱ ብሎ ያስቀምጥልናል። ቁጥር 12 ላይ ፌዘኛ ሰው የሚዘልፈውን አይወድም። አይገርምም? እና ፌዘኛ ሰው የሚገስጸውን የሚያርመውን ሰው አይወደውም። ራሱ ሰውየውን አይወደውም። እርማቱን ሰውየው ጋር አይሄድም። በሌላ ትርጉም ላይ ምን ይላል መሰለህ? ወደ ጠቢባንም አይሄድም ይላቸዋል። ምን ማለት ነው? ወደሚገስጹት አይሄድም፣ ወደሚያሞግሱት ነው የሚሄደው። ያንን ፌዙን ወደሚያበረታቱት ሰዎች ነው የሚሄደው። ስለዚህ ፌዘኛ ሰው የሚዘልፈውን አይወድም፣ ወደ ጠቢባንም አይሄድም ብሎ ያስቀምጥልናል። ቁጥር 31 እና 32ን አነብላችኋል። የሕይወት ተግሳጽ የሚሰማ ጆሮ በጠቢባን መካከል ይኖራል። አያችሁ፣ ተግሳጽን የሚሰማ ጆሮ ጠቢባን ብቻ ነው ያለው። ጆሮው ራሱ ይሰማል፣ ኢሪቴት አያደርገውም። አንዳንድ ጊዜ ትክክል እኮ መስተካከል ያለበትን ነገር ሲነግሩን እንናደዳለን። በእርግጥ አንዳንዱ የሚነግረን የእሱን እውቀት ሊያሳየን ነው፣ ማለት ከአንተ እበልጣለሁ ለማለት ነው የሚያሳየን። ግን እኛ ተውት ውድድሩንና እርማቱን እንውሰደው አይደለ? አንዳንዱ ደግሞ የሚናገርበት ቶኑ ትክክል አይደለም። እኔ በጣም የማከብራቸው ትልልቅ ሰዎች አሉ። ነገር ግን በዚህ ቶን ባይናገሩት የምላቸው እውነትን በፍቅር የሚናገረው አይደለ? እውነትን በፍቅር እየያዘን ራስ ወደሚሆነው ወደ ክርስቶስ እንደጋለን። እውነትን በፍቅር ከዚህ በፊት ላይ ተመልክተነዋልና ተግሳጹ፣ ዘለፋው፣ ምክሩ በፍቅር ቢሆን የምንናገርበት ድምፅ ቢኖረን እና ጆሮአችን ይህንን ቢለምድ ተግሳጽን መስማት መቀበል የሚችል ጆሮ ማዳበር ይኖርብናል። ቁጥር 32 ላይ ተግሳጽን ቸል የሚል የራሱን ነፍስ ይንቃል። ራስን መናቅ ነው ተግሳጽን ቸላ ማለት ይለን። ዘለፋን የሚሰማ ግን አእምሮ ያገኛል፣ አስተዋይ ይሆናል፣ ጠቢብ ይሆናል በማለት ይናገራል። ቁጥር አይ ቲንክ የጽድቅና የክፋትን መንገድ በተመለከተ ቁጥር 8 እና 9 ጨርሻለሁ። ቁጥር 8 እና 9 እንደዚህ ይላል፣ የኃጥአን መስዋዕት በእግዚአብሔር ዘንድ አጸያፊ ነው። ኃጥአን የሚያቀርቡት መስዋዕት አጸያፊ ነው። የቅኖች ጸሎት ግን በእርሱ ዘንድ የተወደደ ነው። እነሱ መስዋዕት አቀርበው በእግዚአብሔር ዘንድ አጸያፊ ነው። የቅኖች ጸሎት ግን ንግግራቸው በእርሱ ዘንድ የተወደደ ነው ይላል። የኃጥአን መንገድ በእግዚአብሔር ዘንድ አጸያፊ ነው ይላል። ቁጥር 9 እርሱ ግን ጽድቅን የሚከተል ይወዳል፣ ወይም ጽድቅን የሚከተሉትን ይወዳቸዋል ይላል እና መስዋዕት አቀርበው እግዚአብሔር መስዋዕታቸውን ተጸይፎት የእኛን ቃል ግን የሚሰማው ልባም ስንሆን፣ ብልህ ስንሆን፣ ቅን ስንሆን ነው ብሎ ያስቀምጥልናል። ቁጥር 25 እና 29 ላይ እንዲህ ይላል፣ እግዚአብሔር የትዕቢተኞችን ቤት ይነቅላል። ምዕራፍ 15 ቁጥር 25-29 እግዚአብሔር የትዕቢተኞችን ቤት ይነቅላል፣ የባልቴትን ዳርቻ ግን ያጸናል። የበደለኛ ሐሳብ በእግዚአብሔር ዘንድ አጸያፊ ናት፣ ያማረ ቃል ግን ጥሩ ነው። ትርፍ ለማግኘት የሚሳሳ ሰው የራሱን ቤት ያውካል፣ በማለዳ የሚጠላ ግን በሕይወት ይኖራል። የጻድቅ ልብ መልሱን ያስባል፣ የኃጥአን አፍ ግን ክፋትን ያፈልቃል። እግዚአብሔር ከኃጥአን ይርቃል፣ የጻድቃንን ጸሎት ግን ይሰማል ብሎ በክፎችና በጻድቃን መካከል ወይም በኃጥአንና በክፎች መካከል ምንድነው? በኃጥአንና በጻድቃን መካከል ያለውን ልዩነት ነው የሚናገረው። ሲጨርስ እንዲህ ብሎ ይጨርሳል። እኛም እንደዚህ ብለን እንጨርሳለን። ቁጥር 32 እና 33ን ላነብላችሁ። ተግሳጽን ቸል የሚል የራሱን ነፍስ ይንቃል፣ ዘለፋን የሚሰማ ግን አእምሮን ያገኛል። ቁጥር 33 እንዲህ ይላል፣ እግዚአብሔርን መፍራት የጥበብ ትምህርት ነው። የጥበብ መጀመሪያ ነው ብሎናል ነበር። አዎ ትምህርት ነው እግዚአብሔርን መፍራት። ከዛስ ትሕትና ክብረትን ትቀድማለች ይላል። ዘለፋን የሚወድ ምክርን ትቀድማለች ይላል። ዘለፋን የሚወድ ምክርን የሚወድ ተግሳጽን የሚወድ ሰው
ፍጻሜው ምንድነው ስትሉ እግዚአብሔርን ይፈራል፣ ትሁት ነው፣ አዋቂ ይሆናል፣ ዘውድ አለው፣ ሞገስ አለውና በማለት ነው እንግዲህ ምዕራፍ 13 14